የለም ነው የሚለው። ኦኬ በትክክል ቆይ አንዴ ስታወሩ ሰምቼ የለን አንዴ ሚውት አድርጉና ይቅርታ እንድንደማመጥ ማለት ነው። እሺ መጽሐፉ ምንድነው የሚለው? መዳን በሌላ በማንም የለም ነው። ኦኬ በማንም የለም ማለት ሰዎች የዘላለም ሕይወት የሚያገኙበት ሌላ በማንም የለም ማለት ነው ባጭሩ። ቤተክርስቲያኒቷ ውስጥ ግን ሰዎች የዘላለም ሕይወት የሚያገኙበት በጣም አያሌ መንገዶች አሏቸው። ከኢየሱስ ውጪ ነው እያልን ያለ ነው። ኦኬ አሁን ማስረጃ ማቅረብ የማትችሉ ስለዛ ነው። ለምን ቤተክርስቲያኒቷ መዳን በክርስቶስ ኢየሱስ ነው ብቻ ብላ አታምንም። የብቻ ትምህርት አንደኛው የወንጌል አማኞች ትምህርት ነው። ኦኬ ሶ ቤተክርስቲያኒቷ ብቻ ብላ አታምንም። በጣም ብዙ የመዳኛ መንገድ ስላላት ማስረጃ ስጡን ስላችሁ አልሰጣችሁኝም። እኔ ግን ማስረጃ ላቅርብ ይሄው ላቅርብ። ዳኒ አንድ ጊዜ ቆይ ዳኒ በማስረጃ ላሳይ። ለምሳሌ ሰው ስጋና ደሙን እንኳን ባይቀበል በኦርቶዶክስ ውስጥ ሰው ይድናል። ማስረጃ አለ? አዎ ዳኒ ማስረጃ አለኝ። ይኸው ተቀበል። እንደዚህ ይላል። እኛ በማስረጃ ነው የምናወራው። ስጋ ደሙን ባይቀበል እደግመዋለሁ፣ ስጋ ደሙን ባይቀበል ከመታሰቢያው የማን መታሰቢያ? የኢየሱስ መታሰቢያ አይደለም። ሰማና ዳኒ ምን አይነት መጽሐፍ ነው የምታነበው? መጽሐፍን አሳየና ማስረጃ የቤተክርስቲያን እስቲ አሳየና። ምንድን ነው እስቲ አሳየን። ምንድን ነው እሱ? የቤተክርስቲያን አስተምህሮ ነው የድህነት ምንድን ነው እሱ? የያዝከው መጽሐፍ ማለት ነው ገድለ ተክለ ሃይማኖት ይባላል። ገድለ ተክለ ሃይማኖት የቤተክርስቲያን የድህነት የዋና የቤተክርስቲያን አስተምህሯችን ነው። የቤተክርስቲያን መጽሐፍ ወይ ይኸውልህ እንዴ ገድላት የቤተክርስቲያን አስተምህሮ ናቸው አለ። ምንድን ነው አለ ሰማኛ የቤተክርስቲያን አስተምህሮ ነው። ነገር ግን ዶግማን የሚናገሩ ናቸው። ስለ ዶግማ ነው የምታወራው? ስለ ድህነት እኮ ነው የምታወራው አይደል? ነገረ ድህነትን አይገልጽም እንዴ? ምን ሆነ ነው አንተ? አይገልጽም ካልከኝ የቤተክርስቲያን አስተምህሯችን አንዴ ሰማኛ ዳኒ በቤቱ የለህም። እኔ ነኝ በቤቱ ያለሁት እና ብናገር አይሻልም? እኔ በቤቱ ያለ ሰው ቢናገር አይሻልም? በቤት ውስጥ መኖርህ ሪያሊቲውን ግን ዲናይ እንድታረጋ አድርግልህማ። ይሄው ሪያሊቲውን ራሱ ባለቤቱ ቢናገር አይሻልም ወይ? ነገረ ድህነትን ነው የሚያወራው። ነገረ ድህነት ገድላት የቤተክርስቲያን አስተምህሮ አይደሉም እኮ እያልኩ ነው። ይሄው ገድላት የቤተክርስቲያን አስተምህሮ አይደሉም። እኔ ከአንድ ሰው ጋር ነው የማወራው እንጂ በጌታ ነው የምናወራው። ካለዛ ይሄው ዘርሽ ይኸውልህ ቤተክርስቲያን ገድላትና ተአምራት ላይ ያለውን ያዘጋጀችው ለምሳሌ የአቡነ ተክለ ሃይማኖትን ገድል ያዘጋጀችው ማን ናት? ሙስሊም ናቸው? አልተረዳህም። ሐሳቤን ሽፍት አታርግ እያልኩ ያለሁት የቤተክርስቲያን አስተምህሮ አይደሉም። የቤተክርስቲያን ቆይ ሰማኛ ጥያቄ ልመልስልህ እኮ ልመልስልህ። ይኸውልህ በቤተክርስቲያን የሚዘጋጅ ሁሉ አስተምህሮ ተብሎ አይከፈልም። ረዳኝ። በቤተክርስቲያን አታምንበትም። ቤተክርስቲያን አታምንበትም አላልኩም። አስተምህሮ ሌላ ነው እኮ። አስተምህሮን አይደለም የጻፈችው ማለት ነው በገድል ውስጥ አስተምህሮቱ አይደለም። አስተምህሮ ለይ ማለት ምን ማለት መሰለኝ? ቤተክርስቲያንን አላወቃትም ዳኒ። አንድ ነገር ልናገርና አስተምህሮ አይደለም ወይ? አስተምህሮ የቤተክርስቲያን የዶግማ አስተምህሮ አይደለም። ያው እያልኩ አስተምሮ አይደለም። አዳምጠኝ። እንደሱ አላልኩም። ሽፍታ ታርግ የቤተክርስቲያን የዶግማ የትምህርት አንዴ ሰማኝ። እኔን ሐሳብ የቤተክርስቲያን ትምህርት የሚቀደው ከመጽሐፍ ቅዱስና ከአባቶች ትምህርት ነው። ተረዳኸኝ? ከጥንት ጨምሮ የመጣ የቤተክርስቲያንና የአባቶች ትምህርት አለ። ከዛ ነው ድህነታችን የሚገኘው። ተረዳኸኝ? ይሄ ግን ወደ እግዚአብሔር ወደ ክርስቶስ እንድንቀርብ የሚያደርገን መንገድ ነው እንጂ ድህነታችንን የሚገልጽልን መንገድ አይደለም ነው ያለው። አሁን መረጋጋት ነው ያለበት። ይሄን አንቀበልህም እኮ ነው የምልህ። የሃይማኖት መከራከራችንም አይደለም የድህነት መንገዳችንም አይደለም እያልኩ ነው። አሁን እንደሱ ነው። አየህ እኔ ማስረጃ ሳቀርብ እንደዚህ ነው ልትል የምትችለው አላልኩም። እኔ እየነገርኩህ ነው። ስላቃተህ ነው። ስላደመጥኩ በደንብ እንድትሰማኝ ፈልግ። እሺ ልስማሽ። የመጀመሪያው ፖይንት በደንብ ስማኝ። ገድላትና ተአምራት ቤተክርስቲያኒቷ ናት የጻፈችው ወይስ ሙስሊም ወይስ ጴንጤ ነው የጻፈው? እሱን ነገርኩህ እኮ ቤተክርስቲያን ነው የጻፈች። አሁንም ገድላት ይጻፋል። እንደዚህ ነው እንዳንካካት ዳኒ። አልተረዳኸኝም እኮ ሐሳቤን እኮ ስራ አልተረዳኸኝም። አይ አሁን አንተ ከተረዳኸኝ ድህነት አሁንም ይጻፋል። ይኸውልህ የቤተክርስቲያን መጽሐፍ አሁንም ይጻፋል። ተረዳኸኝ? እንድታወራ ልስማ። ችግር የለም። ጨርሰን እዛ ከዛ በኋላ እንድንደማመጥ ማለት ነው። አልሰማሁኝም ምናምን እንዳትለኝ አልፈልግም። ማውራት የምትፈልገው ምንድን ነው ንገረኝ። አንደኛ
የድህነት ጉዳይ ስናወራ የቤተ ክርስቲያን መጽሐፍታችን ስለ ድህነት የሚያወሩት የአባቶች ትምህርትና መጽሐፍ ቅዱስ ነው። ስናወራ የነበረው ስለ መጽሐፍ ቅዱስ ነው። ተረዳኸኝ? የመዳኛ መንገዳችን የድህነት የሚቀደው አስተምህሯችን የሚቀደው ከአባቶች ትምህርትና ከመጽሐፍ ቅዱስ ነው አሉ። የኦርቶዶክስ አስተምሮ የሚቀደው በልበ ጻፍ። የኦርቶዶክስ አስተምሮ የአባቶች ትምህርትና የመጽሐፍ ቅዱስ ነው። እሺ እኔ እናንተ ልዩነታችን ድህነት ስለሆነ ገርላት ላንተ ምንም አይደለም። ገባ? እሺ ጨረስ ሐሳብና የድህነት ትምህርታችን በአባቶችና በመጽሐፍ ቅዱስ ነው ካልኩ ገርላት ምንም ነው ማለት ነው። እሺ ሁለተኛ ገርላት ስህተት ሊገኝባቸው እንደሚችል እያዩ ነው እዚህ በሚዲያ ላይ ራሱ ማለት ነው። ከአንተ ጋር ስህተት በሚገኝባቸው ነገር ላይ እናወራ አንችልም ማለት ነው። እሺ ይሄው ነው ሐሳቤ ነው። አሁን ደግሞ ልጨምርልህ ሌላ ካልጨረስክ ስህተት ባለባቸው ጉዳይ በአባቶች ትምህርት መጽሐፍ ቅዱስ ማውራት እንችላለን። ስህተት ባለበት ጉዳይ ላይ በማትቀበሉ ጉዳይ ላይ ላወራ ስለማልችል ማለት ነው። እሺ ልቀጥል። እንዴ እሱንማ ግልጽ እኮ ነው። እሺ ለምሳሌ ተክለ ሃይማኖት አቡነ ተክለ ሃይማኖት ብለህ ጨምርበት። አይ መጽሐፉ ራሱ ተክለ ሃይማኖት ነው የሚለው ብራዘር። እሺ ገድለ ብለህ ጨምርበት። ገድለ ብለህ ጨምርበት። አይ እኔ ስለመጣ እኮ ያው ችግር የለም። ገድለ ምንም የክብር ስም አይደለም። ገድለ ማለት የክብር ስም አይደለም። እሺ ተክለ ሃይማኖት ጻድቅ ነው አይደል? ምንም ጥያቄ የለውም። እርግጠኛ ነህ እንዴ? ቅዱስ አባቶቻችን ናቸው እኮ በ16ኛው ክፍለ ዘመን የመጡ ማለት ነው። በታሪኩ ማየት ትችላለህ። በኢትዮጵያ ውስጥ የነበሩ በ16ኛው ክፍለ ዘመን ድህነት ከተመሰረተ በዶግማ ከተቀመጠ በኋላ የመጣውን ገድላት ይጻፋል። ገድሉ ሲጻፍ አዘጋጁ ማለት ቤተክርስቲያን አይደል? ምንም ጥያቄ የለውም። ቤተክርስቲያን ነው። ቤተክርስቲያን ተዋሻለች። ቤተክርስቲያን እንዴት ተዋሻለች ስላለህ ምን አይነት ጥያቄ ነው? አጠያየቀኝ ራሱ እንዴ። ቤተክርስቲያን አትሳሳትም። ቤተክርስቲያን ተዋሻለች ወይ ነው ያልኩት። አትዋሽም። እንዴት ነው ተዋሻለች ማለት ምን ማለት ነው? ሲኖዶሱን ያዘጋጁ ቤተክርስቲያን ማለት እንድትለይ ያስፈልጋል። ሲኖዶሱን ያዘጋጁ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘጋጁ። ስለ የትኛው ቤተክርስቲያን ነው የምታወራኝ ግን? መጀመሪያ ግራ አትጋባ ዘርሽ። አይ አይደለም፣ ስለ ዓለም አቀፋዊ ቤተክርስቲያን ነው የምታወራኝ ወይ ደግሞ ስለ የትኛው ቤተክርስቲያን? ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ስህተት የለባትም። ግን ቆይ አዳምጠኝ። ስህተት የለም። በአዳምጠኛ ስማኛ። ለምን አትሰማኝም እንዴ? አሁን ስትሰማኝ ነበር። እዚህ ጋር ደግሞ ስመጣ ልንገርህ፣ ተዋሻለች በቤተክርስቲያን ውስጥ እየሰማኝ ነው ብራዘር። ጥያቄን አሁን ኤክስፕሌን የምታደርግበት ቦታ ላይ ኤክስፕሌን ታደርጋለህ። ተዋሻለች ወይስ አትዋሽም? ስለ አትዋሽም ይላል። እሺ አትዋሽም። አትዋሽም ጽፋችሁለታል። እሺ 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 አትዋሽም ብሏል። ሰምታችሁታል። ኧረ እሺ ስጋ ደሙን ለለም እንዲታይ ስጋ ደሙን ባይቀበል ከመታሰቢያው ማዕድ የወደቀውን ፍርፋሬ ቢበላ እኔ ኢየሱስ ቃሌ የማይታበየው በሰማይ በኢየሩሳሌም ባለው ባለሟልነት እንዲቀርብ ስልጣን እሰጠዋለሁ፣ ስለ ሃይማኖቱ በመንግስተ ሰማያት ከአንተ ጋር አኖረዋለሁ ይላል። አንዴ በደም ሰማይ ይሄንን ቃል የገባለት ማን ነው እያለች ነው ቤተክርስቲያን? ጨርስ ዘርሽ ማን ነው? አይ ጨርሰው መጀመሪያ አንበበ ጨርሰውና እስቲ አብራሪ ላስላሰው ዘርሽ አይደለም ሐሳብን ጨርስ። ያንተና ማን ነው ቃል የገባለት? ሐሳብን ጨርሰና ራሴ ደግሞ ማወራ ከሆነ ደስተኛ አለ፣ ማታወራ ከሆነ በጣም ማለት ትችላለህ። ጨርስ ሐሳብህን። ማን ነው? ይኸውልህ ምንም አይዞህ እኮ አይደለም። ስለ ቤተክርስቲያን ራሴ ባወራ ይሻላል። በመጀመሪያ ስለማታምነው መጽሐፍ ነው የምታወራው ከኔ ጋር እኮ
ስለማትቀበለው መጽሐፍ ነው የምታወራው አይደለ? እኔ አየህ ማስረጃ የለም የምልህ ለዛ ነው። እኔ አሁን በማስረጃ ማስረጃ የለህም አይደለም እኮ እያወራህ ይኸውልህ፣ ከፕሮቴስታንት ጋር ገላት ጋር ለምን እናወራለን? አንተ መጽሐፍ ቅዱስ ገልጣ አታወራም? መጽሐፍ ቅዱስ ገልጣ አታወራም? ማን ነው ቃል የገባ? አትቀበለውም እኮ አንተ ዝም ብለህ የማትቀበለው መጽሐፍ ለምን ታነባለህ? ዘርሽ ስለምትቀበለው ስለ መጽሐፍ ቅዱስ አናወራም? የጋራ መግቢያችን መጽሐፍ ቅዱስ አይደለ? ሽሽት ነው ያዝከው። ሐሳብን ግለጽና እኔም ላብራራው። እሺ ሽሽት ነው ያዝከው። እኔ ሐሳብ ገና ምንም ኤክስፔሪንስ ሽሽት አይደለም። ለምን ይሸሻለሁ? ሽሽት አይደለም። ኧረ የሕፃን ጥያቄ ነው ወንድሜ። ሽሽት አይደለም እኮ እኔ እዚህ ቤት ስመጣ መጽሐፍ ቅዱስ ለማውራት ለመወያየት ነው እያልኩ ነው። ማን ነው ቃል የገባለት? አንብበው እሱ ጋር ያለውን ሽሽት ትለኛለህ እንዴ? ተንፈሷ እንዴ አንተ እኮ አትረዳውም። ቆርጠህ ነው እየተቀበልክ ያለው ወንድሜ። ማን ነው ቃል የገባለት? ጨርስና ላብራራ። ይኸውልህ እኔ አብራራው አላልኩም። ጥያቄ ማን ነው ቃል የገባለት? ጨርሰው። ማን ነው ቃል? አልመለሰልም። ራሴ አብራራዋለሁ ከፈለክ። ስለ መጽሐፍ ቅዱስ ወሬ የላችሁ? ስለ መጽሐፍ ቅዱስ ማውራት አትችሉ? ይኸውልህ አየሁ በቃ አይደል? መጽሐፍ ቅዱስ አታነቡ? መልስ ከሌለ ሚውት አድርግ ወንድሜ። መጽሐፍ ቅዱስ አታነቡም ወይ? የእውነት እኔ ስለ መጽሐፍ ቅዱስ ለማውራት ነው የመጣሁት። መልስ ከሌለ ሚውት አድርግ እኮ አልኩህ። ዘርሽ አይደለም እኔ ዝም ብላለሁ ስለማከብርህ ነው። ነገር ግን መጽሐፍ ቅዱስን አታነቡ? አትወያዩም ከኔ ጋር? ሚውት አድርግ። አሁን ገርላት እኮ ለአንተ ማለት የእስላም ጥያቄ ነው የምትጠይቀው። ገብቶሃል? መጽሐፍ ቅዱስን እስላሞች እንደማይረዱት አንተም ገርላት ልትረዳው አትችልም። በቤተ ክርስቲያን ውስጥ ና ተረዳ። በቤተ ክርስቲያን ውስጥ መነጽር ተቀበል። ተደማመጡ። ሽሽት ነው ያዝከው። ዘርሽ አልሸሸሁም። ምን የምን ሸሻለሁ? አሁን መልስልኝና ከዛ እንቀጥል። ካልሆነ ግን ይላውራ አውራ። እሺ አውራ እኮ አልኩህ። ራስህ እኮ ላቆምከው። ከላይ ለምን አያነበውም? ቆርጦ ለምን ያነባል? ከላይ ሲነበው አንዴ አረ ከላይ አይደለም እንዴ? ስለ ገርላት ከፕሮቴስታንት ጋር እናውራምኛ። ዘርሽ አይዞህ በቃ እኔ ሚት ያደረኩ እኔ ይኸውልህ ምን አለን? ቤተ ክርስቲያን አትዋሽም አለች። አትዋሽም አለ። አትዋሽም አለ። ማን ቤተ ክርስቲያን? ሚውት አድርጉ ሌሎቻችሁ ፕሊዝ። አየህ የአንተ ቤተ ክርስቲያን ቀላል ትዋሻለች። ቀላል ትዋሻለች። በደንብ አድርጋ ነው የምትዋሸው። በደንብ አድርጋ ነው ያዋሸቻችሁ። ይኸው ማስረጃ ማንበብ የከበደን ያነብላችኋል። ይህንን ቃል ኪዳን ሰጠው የምትለው ማን ነው? ኢየሱስ ነው የምትለው። ኢየሱስ ለሰው ልጆች እንደዚህ አይነት ቃል ኪዳን ሰጥቶ አያውቅም፣ ሊሰጥም አይችልም። ለምሮ ሼም የያዘ ኢየሱስ ይህንን ቃል ኪዳን ገባ ብለህ መናገር ስለፈራ ማለት ነው። ኢየሱስ ክርስቶስ ደግሞ ቃል ከገባ ኢየሱስ የገባው ቃል ኪዳን ዶግማ ነው ለቤተ ክርስቲያን። ምክንያቱም የተናገረው ኢየሱስ ነው። ይሄው በቀይን የጻፈችልህ ተናጋሪው ማን ነው? ኢየሱስ። ኢየሱስ ከተናገረና ካዘዘ ኢየሱስ የተናገረው ትእዛዝ ለቤተ ክርስቲያን ምንድነው? ዶግማ ነው። አንተ ነህ እያብራራ ያለው ቤተ ክርስቲያን መጽሐፍ። እኔ አላብራራሁትም። እያብራራ እኮ ቃል በቃል አንብበው ጨርሰው። እኔ ቤተ ክርስቲያኑ ሰው ላብራራ። ምን ብዬ አብራራው? ይኸውልህ ከቁጥር 11 ጀምረን እስከ አብራራው። እኔ እንዴ የምትለፈልፈው ታዲያ ምንድን ነው? አሁን ምን ብዬ አብራራው? የተጻፈውን ዝም ብለህ አታነብም እንዴ? ምን ብዬ አብራራው? አሁን ከተጻፈው ውጪ የምትለፈልፈው ምንድን ነው? እኔ ምንም ከተጻፈው ውጪ አላወራው። ከተጻፈው ውጪ ትርፍ ቃል ሳታወራ የተጻፈውን አንብበህ አቁመው፣ ህዝቡ ይረዳ። ምንድነው እሱ? ከተጻፈው ውጪ አብራራውት ምንድነው? በቃ ኢየሱስ ብለህ ቀጥል። ላይ ኢየሱስ ብለህ ቀጥል። ሂድ። አይዞህ ወዳጅ፣ አይዞህ ለራስህ። ኢየሱስ ብለህ ቀጥል። ቀጥል ላይ እኔ አላብራራሁትም። እሺ ቀጥል ላይ። እሺ ቀጥል። እሺ ይሄንን ቃል ኪዳን ለተክለ ሃይማኖት የሰጠው ማን ነው? ቀጥል። ሂድ አንብብ። ይሄንን እየጠየቅኩ ማንበብ ካልቻልክ ይኸውልህ እንደሱ አይደለም። ይኸውልህ ማንበብ አትችልም። ይሄው አነበብኩ እኮ ጨረስኩኝ እኮ። ባይቀበል ከመታሰቢያው ማዕድ የወደቀውን ፍርፋሬ ቢበላ፣ ውዳቄ ፍርፋሬ ቢበላ እኔ ኢየሱስ ቃሌ የማይታበየው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ስለ ሃይማኖቱም በመንግስተ ሰማያት ከአንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነመ እሳትንም ከቶ አያይም ይላል። ይህንን ቃል ኪዳን የገባለት ማን ነው ነው ጥያቄው። በቃ ጎበዝ፣ አሁን ጎበዝ ማንበብ ትችላለህ ማለት በቃ እንደዚህ ነው የሚነበበው። ከዛ በኋላ ምን ታደርጋለህ መሰለህ? ሰማኛ አዳምጠኝ። እኔ ደግሞ ላውራ። የህፃን ጥያቄ እንደዚህ አትበል እንጂ ስማ፣ አዳምጥ። እንደዚህ ብለህ ጥያቄን እንድታሳንሰው አልፈልግም።
የምትሰማ ከሆነ ይኸውልህ ስማ አዳምጠኝ። ሐዋር ለምን የምታስቆጥረኝ? ሐዋር ለምን የምታስቆጥረኝ? የቤተ ክርስቲያኗ መጽሐፍ ባለቤቶቹ እኛ ነን እኮ። እኛ እናውራ እኛ እናውራ። እድል ስጠና። አንተማ እድል ሰጥቼ የለህም እኮ። እኔ አሁን እያሳየሁ ነው ያሉት ቤተ ክርስቲያን እንደምትወስድ አንተም እኮ ወዳጅ ማን ነው ቃል ኪዳን የገባለት? ዳንኤል እየሰማህ ነው? ቃል ኪዳን የገባለት ብራዘር እንዳውራ እድል አሰጠኝም? እየጠየቅኩ ነው ያሉት። እንድታወራ እኮ ነው። አሰጠኝም ወይ? እሺ ጸጥ በላ፣ ጸጥ በላ። አንዴ ልንገርህ፣ ጸጥ በል። እሺ ልንገርህ። እሺ ስማ በደንብ አዳምጠኝ። አነበብክ አይደለ? ጎበዝ። የሚተረጉመው ማን ነው? የቤተ ክርስቲያኑ ሰዎች ናቸው እንጂ አንተ አይደለም። አንተ ያዝከው መጽሐፍ በመጀመሪያ አትቀበለውም። ስለማትቀበለው መጽሐፍ ነው የምታወራው። ስለ ትርጉም አልጠየቅኩም። አንተ ትቀበለዋለህ እንዴ? ምን አይነት ጥያቄ ነው? ስለምቀበለው እኮ ነው። በደንብ ነው የምቀበለው እንጂ ገርላትን እቀበላለሁ። ምንም ጥያቄ የለውም። አዳምጠኝ፣ ስማ አዳምጠኝ። ገርላትን እቀበላለሁ። ስማ ማን ነው ቃል ኪዳን የገባው? ብራዘር ዳኒ መጽሐፍ ቅዱስ ህፃን ከምታስብ ለምንድን ነው ሰው የሚልን ሰምተህ በስነ ስርዓት ብራዘር ምንም አትበል። ይኸውልህ ዳኒ ቢዝነስ ነው እንዲያስከው በስነ ስርዓት ለምንድን ነው ቃል ኪዳን የገባው? ጋይስ ልመልስልህ። ማንበብ ችለሃል፣ አንብበሃል፣ ጎበዝ። እኔ ደግሞ ላውራ እኮ ጸጥበላ። አዳምጠኝ። እስኪ ብርቱን እየቸከቸክ እያበላሽው ነው። መጽሐፉ ላይ ራሱ የተቀደሰ መጽሐፍ ነውና አይቸከቸክም። አንድ ነገር ልንገርህ። እኔ አሁን ለምሳሌ ታች ካሉት አሁን ለምሳሌ ናትናኤል ያለ የኦርቶዶክስ ሰው ነው፣ አውራዋለሁ በደንብ ከፕሮቴስታንት ጋር በመጽሐፍ ቅዱስ ሳልግባባ ካንተ ጋር ስለ ገድላት ካንተ ጋር ላውራ። አንተ እኮ መጽሐፍ ቅዱስን አታነበም አታውቅም እያልኩ ነው እኮ። አልዳንክም መጽሐፍ ቅዱስን ምን እያልኩ ነው? እሱ ማምለጫ ነው። እኔ ጥያቄ ማምለጫ አይደለም እንዴ? የጋራ ጉዳያችን መጽሐፍ ቅዱስ አልዳንክም እያልኩ ነው። እኔና አንተ ልዩነታችን ገድላት አይደለም መጽሐፍ ቅዱስ ነው። ና ወደ መጽሐፍ ቅዱስ እያልኩ ነው እንዴ። ማምለጫ ነው። ማምለጫ የለም። መጽሐፍ ቅዱስ አታውቅም አታነብም። ማምለጫ አይደለም እንዴ? እኔ ካንተ ጋር እንዴት ላውራ እንዴ? ስለማትቀበሉ ጉዳይ እሺ፣ እንዴት አድርጌ ላሳምንህ? ማምለጫ ካልሆነ ማን ይሄንን ቃል ኪዳን የገባለት ነው? ይኸውልህ አንተ አልዳንክም፣ ና ወደ መጽሐፍ ቅዱስ እያልኩ እሱን ሌላ ቀን ታሳየኛለህ። ባስረዳህ አታምንም እኮ። አሁን ገርላትን ባሳየህ የገርላት ተቀባይ አትሆንም እኮ። እኔ አሁን መቼ ስለ ገርላት እንዴ? ገርላት እኮ ነው ያዝከው መጽሐፍ ገርላት እኮ ነው። ቃል ኪዳን የገባለት ነው የያዝከው መጽሐፍ ገርላት ነው። ና ወደ መጽሐፍ ቅዱስ፣ ና ወደ መጽሐፍ ቅዱስ። ማነው ቃል ኪዳን የገባለት? መዳን በማንም የለም እንድንበት ዘንድ ከላይ ከሰማይ ሰጠን ኢየሱስ ክርስቶስ ብቻ ነው ይላል መጽሐፍ ቅዱስ። ገባህ አይደል? ና ወደ እንደዚህ እንድትረዱት ያክል ነው። አየህ ቅድም ምን አለን? ይኸው እኔ አሁን በአደባባይ ነው እንደዚህ መለመነ የለብኝም። ይኸው አንዴ ምን ለምንድን ነው በተሳሳተ መንገድ ልክ ለመምሰል የምሞክረው? ጊፍተር ፈልጎ ነው መሰለኝ የህፃን ጨዋታ ነው የሚጫወተው። ቤተክርስቲያን ዋሸቻለሁ አሳየን። እሺ ዘርሻ አንዴ ብራዘር አይዞህ ጋይስ፣ ስሜታዊ አትሁኑ ጋይስ። ይኸው ምን አለን ቅድም ሲሆን ስሜታዊ ያሉን በመዳን ቋንቋ እንወያይ ስንል ለምንድን ነው የማትወያየው? መጽሐፍ ቅዱስ ገብተህ አምጣ ያሳየን። እሺ አይዟችሁ ጋይስ። አረ ለራስህ አይዞህ። መጽሐፍ ቅዱስ ከሌለ እንውጣ በቃ። መጽሐፍ ቅዱስ ካለበት ቦታ እንግባ። የእውነት መጽሐፍ ቅዱስ የአባቶች ትምህርት የምታውቀው እናውራ፣ ያለበለዚያ እንውጣ። ቆይ ዳኒ የውሸት ሳቅ ለምን ትስቃለህ? አሳየን ዋሸች ያለችውን። እሺ አሳየን። እሺ አሁን ቆይ አንዴ ስትረጋጉ ብራዘርስ፣ ካልተረጋጋችሁ እንዴት አድርገን የውሸት አትሳቅ። እሺ ችግር የለም። የውሸት ነው ብለህ ሳቅ ነው እናውራ። ለምንድን ነው አንተ ራስህ እዚህ ጋር ለምን ድራማ እኔ አንድ ሰው ነኝ። ሶስታችሁም ከከፈታችሁ ላደምጣችኋችሁ። አንድ የረጋ በሉ ጋይስ። ምላስ ሶስት ነው አንተ። ለምንድን ነው ድራማ የምትሰራው? እሺ ውሃ አላጠገባችሁ ጋይስ። ውሃ በጣም ያረጋጋል። ባይ ትንሽ ውሃ፣ አየርም ጥሩ ነው። አየር ጾም ነው እንዴ? ከምቀይረው በስነ ስርዓት በመዳን ቋንቋ ለምን አትወያዩ? እሺ እኮ አንዴ ጋይስ ስሜታዊ አትሁኑ። አሁን ተረጋጉና ከዛ አንዳችሁ ማይክ ክፈቱ። ከዛ ከአንዳችሁ ጋር እናውራ። አሁን አንዴ ሚዩት አድርጉ ጋይስ። እሺ ምን አለን? የኛ የቤተ ክርስቲያን የነገረ ድነት ትምህርት አለ ዘሪ ሲዋሽ ማለት ነው። የነገረ ድነት ትምህርት ያለው በእግዚአብሔር ቃልና በማን ትምህርት ብቻ ነው? በአባቶች አለ። ወይ አንዴ ዘርሽ ፕሊዝ። ስሜታዊ አትሁኑ። የሚያደምጠን ሰው ስላለ ስሜታዊ አትሁኑ። ቴንክ ዩ። ዋሸ መነሻችሁ ድናችኋል ወይ ነው? ድናችኋል ወይ? አትዋሽ። ይኸው ድናችኋል ወይ ነው ጥያቄው መጀመሪያ። አይ አትዋሹ፣ አትቀይሰው ጨዋታውን። ድናችኋል ወይ?
ይሄ የጻፍኩትን ነው ያለው። አትዝጋው ይኸውልህ ዳኒ እኮ እመጣለሁ አሁን አይ በፍጹም እንደዚህ አሁን ከዚህ በላይ ልታገሳችሁ አልችልም። አይ ከአርስቶ ወጣበት አሁን የተጻፈውን ነገር ነው እያወራሁኝ ያለው። የተጻፈውን ነገር ነው ያለው። አስቀይሰህ ነው አይጻፍከዋ? አይ አይደል እያየን እኮ ነው እየሰማን እኮ ነበር። አስቀይሰህ ያለኝ ነው ድነናል አለ። አሁን አንተ ላይፍ የገባው ለኛ አስበን አይደለ? የኛን ነፍስ ለማዳን ነው በአንተ አስተምሮ። ስለዚህ በመዳን ቋንቋ ለምን አንወያይም? እሺ አሁን አንዳችሁ ነው የጻፍከው ሌላ እንደዚህ እንድናደርገው ችግር የለም። ቆይ አንዴ ችግር የለም። አንዳችሁ ነው መጀመሪያ ጠየቅከው ተስማሙና አንድ ሰው ምረጡ። ከሶስታችሁ አንድ ሰው ምረጡ። ደግሞ ሌላ ነው። ለምን ታምታታለህ? አታምታታ። አረ የጽሁፍ ጉዳይ ብቻ አይደለም። መጽሐፍ ቅዱስ ላይ እናውራ ወንድሜ። ህይወት አድነኝ እኔን እኔ አዳንኩም አይደል? ለምን አታድነኝ? አንድ ሰው ምረጡ ጋይስ፣ አንድ ሰው ምረጡ። እንዴ በእንደዚህ አይነት አካሄድ እንዴት እንቀጥላለን? አንድ ሰው ምረጡ። አጋጆችን አስገብተህ ታጫጫ። እንደዚህ በቃ ምንም የተለየ ነገር የለው። መጽሐፍ ቅዱስ ላይ ስለ ድነት የምታወራ ከሆነ ገልጥ አውራ። ያልዳኑ ሰዎች አሉ። ገርላት አይደለም እኮ አንተን ሳድን ገርላትን ገልጭ አይደለም ታውቃለህ አይደል? መጽሐፍ ቅዱስን አሳይቼ ሄደው አንድ ሰው ምረጡ አልኩ። በእንደዚህ አይነት አካሄድ እንዴት እናወራለን ካንተ ጋር እንዴ? ስለ መጽሐፍ ቅዱስ አታውራ። ዘርሽ ተመርጧል ማለት ነው ባይዲፎ። እኔ ካልቪኒስት አይደለሁም አልተመረጥኩም። እሺ አንድ ሰው እሺ በቃ አሁን ዘርሽ ሚስት እንዳለ ከከፈታችሁ ታች ነው የምትወዱት። እሺ ወደ አንተ ልምጣ። ችግር የለም። አሁን መጀመሪያ የተነሳው ጥያቄ ምን ነበረ? ጥያቄው ምን ነው? መጀመሪያ ተነሳው ምን ነበረ? እሺ ኦርቶዶክስ ነው በኢየሱስ ብቻ ይዳናል? ይሄ ነው ጥያቄ። በጣም በኦርቶዶክስ በኢየሱስ ብቻ ይዳናል? በማን ትድናለህ ታዲያ? በማንም አድንም። ጥያቄውን እኔን አትጠይቀኝ ብራዘር። በማንም አድንም አልኩ እኮ ጨረስኩልህ። በማንም አድንም ስትጠየቅ በስርዓት ካልመለስ ተቀላቀቷል። ያው የጥል ግድግዳን ያፈረሰ በሰውና በመላእክት በእግዚአብሔር ፈንታ ያለው ጥልን ግድግዳ ያፈረሰው ኢየሱስ ክርስቶስ ብቻ ነው። በኦርቶዶክስ መዳን በክርስቶስ ኢየሱስ ብቻ ነው ወይ? በኢየሱስ ክርስቶስ ብቻ ነው። ሰምታችሁታል። በኢየሱስ ብቻ ነው የዘላለም ሕይወት መዳን ማለት ይኸውልህ፣ መዳን ላዳም መዳን ማለት የትኛው ነው ጥያቄው መጠይቀህ። የዘላለም ሕይወት በቃ የዘላለም ሕይወት የኦርቶዶክስ ያገኘችው በኢየሱስ ብቻ ነው። ከሲኦል መዳን በጣም በክርስቶስ ኢየሱስ ብቻ ነው። በኦርቶዶክስ ከዘላለም ሕይወት ያገኘችበት ሰው ከሲኦል የሚድነው በክርስቶስ ኢየሱስ ብቻ ነው። በኦርቶዶክስ ኢየሱስ ክርስቶስ ብቻ ነው። እርግጠኛ ነህ? እርግጠኛ ሳልሆን እኮ አላወራም። እሺ ማስረጃ ስጠኝ አንተ። እኔ እንዳልሆነ ማስረጃ ስጣለሁ። አንተ ማስረጃ ስጠኝ። በኢየሱስ እንደዳንን በክርስቶስ ኢየሱስ ብቻ መሆኑን ኦርቶዶክስ እንደዛ እንደምታምን ማስረጃ ስጠኝ። ማስረጃው ልንገርህ። ማስረጃ ስጠኝ ያልኩህ ንገረኛ አልኩህ። ስጠኝ ማስረጃ አንተ እንዴ ሳልነግርህ በስልክ ልስጥህ፣ በወረቀት ውስጥ ልስጥህ ሳልነግርህ እንዴት ልንገርህ ታዲያ? ንገረኝ ማስረጃው ማለት እኮ ልንገርህ ወይ እየጠበቅኩ ነው ያለሁት። ማስረጃ ይኸውልህ በኢየሱስ ክርስቶስ ብቻ ምንድነው እንዴት ነው ታውቃለህ? እለት እለት ማስረጃ ነው ያልኩህ። የምታፈሰው ስጋ የኢየሱስ ማስረጃ ምን አይነት ነው የፈለከው ማስረጃው? ቤተክርስቲያን እኛ ምንድነው በክርስቶስ ኢየሱስ ብቻ ነው ያለችበትን ማስረጃ አንተ። በሱ ነው ምንድነው በዘላለም ሕይወት የምናገኘው በሱ ብቻ ነው። ነገርከን ማስረጃ ብራዘር። ማስረጃና መረጃ ላይ ብራዘር ማስረጃ የጠየቅኩ ነው። ማስረጃው ስጋውና ደሙ እኮ አልኩ። እለት የምታፈሰው ወዳጅ ማስረጃ ቤተክርስቲያን እንደዚህ ያለችበት ማስረጃ እየነገርኩህ አሰማኝም እንዴ? እንዴት ላስረዳ አንተ? እሱ አሁን ያንተ ንግግር የምታፈሰው ስጋውና ደሙ መጽሐፍ ቅዱስ ላይ መዳን በማንም የለም እንድንበት ዘንድ ከላይ ከሰማይ ሰጠን። ዘርሽ ስሜት ያቱናል። እለት የምታፈሰው ስጋውና ደሙ እሺ ዘርሽ ስሜት ያቱን እመጣለሁ ወደ አንተ። መዳን በማንም የለም ይላል መጽሐፍ ቅዱስ ላይ። ያየነው ከሱ ጋር ልጨርስና ከዛ ወደ አንተ እመጣለሁ። ዘርሽ አለ ሚውታል ስሜት ያቱን ይኸው ቤተክርስቲያን በመጽሐፍቷ አንድ መጽሐፍ ጠቅሰ እኛ መዳን በክርስቶስ ኢየሱስ ብቻ ነው በሌላ የለም ያለችበት ማስረጃ አስተኝ ካለ መጽሐፍ ቅዱስን ነው የምሰጠህ። ሌላ ምንም የለም እኮ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ መዳን በኢየሱስ ብቻ ነው ያለችበትን የቤተክርስቲያን መጽሐፍ ዳንኤል አውቀህ ሌላ ሙድ እያስክ ነው። አልገባንም። ከሌለ የለኝም ነው መጽሐፍ ቅዱስ እኮ አልኩ። መጽሐፍ ቅዱስ አልኩ እኮ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ እስከሆነ ነገር መጀመሪያ አስቀድመህ
ስለሌለ እኮ ነው የጨነቀ ስለሌለ ነው እንጂ መጽሐፍ ቅዱስ አልኩ። መመሪያችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ብላ ነው ኦርቶዶክስ የምታምነው። ሌሎቹ ለትምህርትና ለተግሳጽ ይጻፋሉ። ሌሎቹ እኮ ስለዚህ ለትምህርትና ለተግሳጽ ትውልዱን ለማበረታት ትጽፋለች ያለው መጽሐፍ ቅዱስ ነው። ብራዘር እንደ ማስረጃ ሲባል ምን ማለት እንደሆነ ላሳይ። ቤተክርስቲያን አንድ አትደረብ እኔ ሰው ኦኬ። መጽሐፍ ቅዱስን ቤተክርስቲያን ዋቢ አድርጋ ጠቅሳ መዳን በክርስቶስ ኢየሱስ ብቻ ነው ያለችበት ማስረጃ አለ ወይ? አለኝ። መጽሐፍ ቅዱስ አልኩ እኮ አሁን እሺ፣ እየሰማኸኝ ነው? የምትሰማኝ ከሆነ መጽሐፍ ቅዱስ አልኩ። ከእንደዚህ አይነት ሰው ጋር እንዴት እንግባባለን? መጽሐፍ ቅዱስን ቤተክርስቲያን እኔማ የሆነ ማስረጃ ላሳይ። ለምሳሌ ምን አልከን መሰለ? እሱ ለትምህርትና ለተግሳጽ ይጻፋሉ። ስጋ ደሙን ተቀብለን አልክ። ስጋ ደሙን ያልተቀበለ ሰው ይድናል ወይስ አይድንም? ስጋውና ደሙ የማይቀበልበት ለምንድን ነው? መጀመሪያ እነሱ ማስቀመጥ አለብህ። አሁን ቅድም ያነበብክልኝ ነበረ። ያልተቀበለ ሰው አይድንም። ሰምታችሁታል? አይድንም። ሰምታችሁታል? አይድንም ብሏል። አይድንም። ስጋው ደግሞ ያልተቀበለ አይድንም። እሺ ስጋ ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበየው በሰማያዊ ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ ይላል። ትክክል። ምኑን ባይቀበል? ይኸውልህ ዳንኤል አሁን ተረጋጋ። አሁን አንተ ነው ውሃ መጠጣት ያለብህ። ስጋው ደሙን መቀበል አዳምጠኝ። ስጋው ደሙን መቀበል አየው። ስጋው ደሙን አይታይም። ትንሽ ወደዚህ አድርግልኝ እንዳነበው። ባይቀበል ከመታሰቢያው መታሰቢያው ማን ነው? መታሰቢያው ማን ነው? ተክለ ሃይማኖት። መታሰቢያው እኮ መታሰቢያው ማዕድ ምንድን ነው? የተክለ ሃይማኖት ፍርፋሪ ነው። የለም አይልም። አሳየኝ። የተክለ ሃይማኖት ፍርፋሪ የሚል አሳየኛ። አሳየኝ። እዚህ ላይ የተክለ ሃይማኖት ፍርፋሪ የሚል አሳየኝ። ይሄው ከመታሰቢያው ማዕድ ወደቀው። መታሰቢያው ማን ነው? መታሰቢያው ማን ነው? መታሰቢያው ማዕድ ማለት ማን ነው? ተረጋጋ ብራዘር። ይሄው አራስ ተረጋጋ። መታሰቢያው ማዕድ ማን ነው? ይሄው እያሳየው እኮ ነው። ይሄው ተክለ ሃይማኖት መታሰቢያ ይላል። ሲጀመር እኮ ያልቆረበ ስጋው ደሙ ያልተቀበለ ክርስቲያን ነው። ቆይ ናቲ ቆይ ጸበል ይሄው ላሳይ። አሁን አንተ ሚዩት አድርጋ ለማየት ከፈለክ ሚዩት አድርግ። ቴንክ ዩ። ይሄው ስጋ ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሬ ቢበላ። ስለማን መታሰቢያ ነው እየተወራ ያለው? ገድለ ተክለ ሃይማኖት ነው። ስለ ገድለ ተክለ ሃይማኖት ነው እየተወራ ያለው እኮ። አንብብልኛ፣ ከላይ ጀምራ አንብብልኛ የተክለ ሃይማኖት መሆኑን። እሺ አንብብልኝ። ማዕድ ነው የሚለው። ረሳው ሰውዬ። ይሄው ገድለ ተክለ ሃይማኖትን ነው እያወራ ነገር። እሺ ፋኗታ። ይኸውልህ ዳኒ አታስቀይስ። ዳንኤል በእናትህ ይኸውልህ፣ እኔ ምንም አላስቀይስ። እኔ ምንም እያነበብክልኛል። ይኸውልህ እኔ ምንም ያስቀየስኩት ነገር የለም። ያመሰመርክበት አለ አይደለ? የታል ተክለ ሃይማኖት የሚል ስጋው ደሙ ይላል አይደለ? ይሄ መታሰቢያ ማን ነው? ይሄ መታሰቢያ የማን መታሰቢያ ነው ብለን እንታመን? የኢየሱስ ክርስቶስ መታሰቢያ ብለን እናከብራለን። ማዕድ ብለን እናከብራለን። የማን መታሰቢያ ነው ብለን የምታምነው ነው ያልኩህ። ስጋዬን ለዘላለም መታሰቢያ አድርጋችሁ አቅርቡ፣ ይህ የሚፈሰው ደሜ ነው። ይሄ መታሰቢያ የማን መታሰቢያ ነው? የማን መታሰቢያ ብለን ነው የምታምነው? ችግር የለም ንገረኝ። የማን መታሰቢያ ብለን ነው የምታምነው? የኢየሱስ ክርስቶስ። እርግጠኛ እኔ ማምነው። ልጻፍለት። ጻፈው። እሺ በቀይ ጻፈው ከፈለክ አንዴ የኢየሱስን መታሰቢያ ብሎ ሲያወራ በደንብ ስሙት። የኢየሱስን መታሰቢያ ብሎ ሲያወራ ቁርባኑና የኢየሱስ መታሰቢያ ይለያያል እያልከን ያለው? ይኸውልህ ዳንኤል አንዱን ሳጨርስ አንድ ላይ አንዱ ላይ አትግባ። ምን ብራዘር አንተን የጠየቀው የክርስቶስ ተመለስ። በቀለም ያከብብክ ጋር ተመለስ። ታች ተመለስ። ተመለስ። ጥያቄን ጨርሳ መጀመሪያ ጠየቀኝን ሌላ ጨምር። ይሄን ጨርስ መጀመሪያ። ይሄን ጨርስ መጀመሪያ። ሌላ ትግባ እንዴ? አይዞራል። አንዱ እሱ ነው መሳቅ ሲጀምር። ይሄው በጣም አሪፍ ስላከበብኩ ዘርሽ ነው። ይሄ መታሰቢያ ስጋው ደሙ እንደሱ አሁንማ እንደሱ ነው። ስጋው ደሙ ነው። ከላይ አርስቱ ስጋው ደሙ ነው። ከላይ ተክለ ሃይማኖት አይለኝም። ስጋው ደሙ አለ። እሺ ተደማመጥ። አሁን ካልተደማመጥክ እንዴት እናወራለን?
ወዳጄ መደማመጥ ላዳምጥ ዳንኤል፣ አንተ አንዱ ሳጨርስ አንዱ ትገባለህ። እሺ እኔ አልጨረስኩም ገና ነኝ። እየሄድን እያወራን አይደል ብራዘር? ይኸው ምን አለን ወዳጃችን፣ ስጋ ደሙን ባይቀበል ቢሎ የሚያወራው ስለ ኢየሱስ መታሰቢያ ነው አለ። የክርስቶስ ኢየሱስ መታሰቢያ የምትለው ስጋ ደሙን ነው አይደል? የክርስቶስ ኢየሱስ መታሰቢያ የምትለው ስጋ ደሙን ስጨርስ አውራ በለኝ። እኔ ዝም ብዬ የክርስቶስ መታሰቢያ የምትለው ስጋ ደሙን ነው ወይ? እንድጽፍልህ እኮ ነው፣ በኋላ ሳሳየህ እንዳትክደው ማለት ነው። መጽሐፍ አይደለም። ይኸውልህ ዳንኤል አንድ ነገር ልንገርህ። ከላይ ጨምክልኝ። ስጋው ደሙን አልከኝ፣ ባይቀበል አልከኝ አይደለ? ያመሰመርክበትን ነው የምንጫወተው። ከዛ ሌላ ጨዋታ ካለ ሌላ ጨዋታ እንጫወታለን። ስጋው ደሙን ባይቀበል አልክ። ከመታሰቢያው አልከኝ። መታሰቢያው ማን ነው? ማዕዱስ ማን ነው? የወደቀው ፍርፋሪስ የማን ነው? ዝም ብለህ ማክበብ አይደለም እኮ ወረቀቶቹ ማክበብ ሳይሆን ምንድን ነው የሚለው መጀመሪያ አርስቱ ምንድን ነው የሚለው? ዳንዬ እሱ ያስረዳን። ስጋው ደግሞ ማን ነው? መታሰቢያው ማን ነው? ፍርፋሪው ምንድን ነው የሚለውን ዳግም ያስረዳን። እንስማውና ከተሳሳትን ልክ ነው በቃ ስለተሳሳትን ይቅርታ እንላለን። አንተ ንገረን እሺ ዳግም። ተባረክ ወንድሜ ተባረክ። ይሄን ነው የምልህ እኔ። ለምሳሌ አሁን እዚህ ጋር ዳንኤል በከረር ያመሰመረው ምንድን ነው? ስጋው ደግሞ መቀበል። የት ሄድክ ደግሞ? የት ወሰድከው? አይ ልጽፍልህ ነው እንዳንካከር ልጽፍልህ። ስለዚህ አሁን ይሄ የተክለ ሃይማኖት ነው ብሎ አከበበ ዳንኤል። አይደለም፣ ስጋውን ደሙን ባይቀበል አለ። አሁን የሚያወራልን ምንድን ነው? ስጋው ደሙን ነው። ከመታሰቢያው ማዕድ አለ። መታሰቢያው ማዕድ ምንድን ነው? ዝም ብለህ አርስት እኮ ስላነበብኩ አይደለም አረፍተ ነገሩ እንዳለ ማስቀመጥ አለብህ ሁሉን ነገር። ከዛም ይላል ወደዚህ ዳኒ ጎራ አልግልኝ። ማዕዱን የወደቀውን ፍርፋሪ አለ ቢበላ እኔ ኢየሱስ ቃሌን። አዮ ዳንኤል አሁን አንተ ልታመጣ የፈለግከው ምንድን ነው? ይሄ የተክለ ሃይማኖት ነው አልክ። መሆኑን አሳየኝ እኮ አልኩ። መጀመሪያ የተክለ ሃይማኖት መሆኑን አሳየን የሚለው ስለ ስጋው ደሙ ነው መጀመሪያ የሚለው። እየገባ ነው አባባሌ? እሺ ባይልበት ላይ የተክለ ሃይማኖት ልትለኝ አችልም። አሁን ስለሰማው ማለት ነው መታሰቢያው ስለ ኢየሱስ ነው እንጂ ስለ ተክለ ሃይማኖት አይደለም እያልከኝ ነው አይደል ያለው አይደል? ይላል መጀመሪያ እኮ ብራዘር የተጠየቀውን ጠይቃ። አሁንም ለማብራራት አትሞክር፣ ታሰለቻለህ። እንደሱ ሲሆን መታሰቢያ ከላይ ነው መጣልህ። ደስ ካለ ትሄዳለህ። አሁን መታሰቢያው የኢየሱስ ነው እንጂ የተክለ ሃይማኖት አይደለም ነው አይደል አርጊመንት? ስጋው ደሙ ስለሚለኝ ስጋው ደሙ ይለኛል። ከዛ ስጋው ደሙ ይልና ፍርፋሪ ይላል። መታሰቢያ የሚለው የኢየሱስ ነው ወይስ የተክለ ሃይማኖት ነው ጥያቄው? አንተ ምን ልትለን አመጣ? መጀመሪያ ይነን እስቲ ተዋሻለች ብለን ነው አርቤ ተክሰለ ብራዘር። አሁን ያን ቆይ አንተ አሁን እኮ እሱን ዘለን ነው እዚህ ጋር ነው ያለነው። የኢየሱስ ነው ወይስ የተክለ ሃይማኖት ነው መታሰቢያ? አዘልም ለምዘላለህ ከመጀመሪያው ትጀምራለህ እንጂ መዝለልማ አትችልም አንተ። ዳጊ የተጠየቀውን ጥያቄ ነው የኢየሱስ ነው ወይስ የተክለ ሃይማኖት? እኔ የምጠይቅን መልስልኝ። እኔ የምጠይቅን ስመልስ ነው ድርቅ ማለት እኮ አረጋግጠን መልስ እንደሌለ ስለምናቅ እንደሱ መድረክ ትችላለህ። አሁን ጥያቄ መልሳለኝ ነው ለድብ ይሄ መታሰቢያው የኢየሱስ ነው ብለህ 4 ነጥብ እርግጠኛ ነህ? ምን ነው ፈራው? እርግጠኛ ነህ? መታሰቢያው ኢየሱስ ነው እርግጠኛ ነህ? ስጋው ደሙ ይለኛል ከላይ እኮ እርግጠኛ ነህ ወይ ዳንኤል? አሰማም ለጆሮ አይሰማም። ስጋው ደሙ ይለኛል እርግጠኛ ነህ ወይ ስትባል አዎ እርግጠኛ ነኝ። አንተ ፈለግከው ልታዘኝ አችልም እኮ አንተ ፈለግከው ነው። እርግጠኛ ነህ ወይ ወዳጅ? እርግጠኛ ነህ? ስጋው ደሙ ይላል እኮ እርግጠኛ ነህ ወይ? 4 ነጥብ ልጻፈው። ስጋው ደሙ ይላል። እርግጠኛ ነህ ወይ? እርግጠኛ ስላልሆነ ተው በቃ። ይቻላል እኮ ድርቅ ማለት እኮ ይቻላል። እርግጠኛ አይደለም በቃ እርግጠኛ ስላልሆነ ነው። በራሱ ተማምነን ነገርን እለፈው በቃ እለፈው። እሺ እርግጠኛ አይደለም። እውነት ዝም አትልም እንዴ? እሺ እርግጠኛ ሳልሆነ አንዴ ዳንዬ፣ ከዚህ በኋላ ማንም ሰው ማይክ ባያበራ ዳንያ ያስወርዳችሁ። እኔ ነኝ የማስወርድ ዘሪውን አንተን ጨምሮ ወርዳል። እሺ ይሄው ነው። ቴንክ ዩ ቴዲ። እውነቱ ግን ማውረድ ግን መፍትሄ አይደለም፣ እውቀት አይደለም ማውረድ። ሐሳቡ ላይ ትኩረት አድርግ። ሐሳቡ ላይ ትኩረት አድርግ። እሺ ይሄው ዘርሽ ስጋ ደሙን ባይቀበል ሲል
ስጋ ደግሞ የተባለው ምንድን ነው? እሱ ዳግሻ እኔ ነው እየጠየቀኝ ነው። ስጋ ደሙን ባይቀበል ሲል ስጋ ደሙን ብሎ የሚያወራው ምኑን ነው እያወራ ያለው? ስጋ ደሙን እያወለሎ ነው ያለው። ስጋ ደሙን ስለ ቁርባን ማለት ነው አይደል? እኔ ስጋ ደሙን አለ። እሺ ስጋ ደሙን አልከኝ። ስጋ ደሙን ብሎ ያወራል። እሺ ስጋ ደሙ ማለት ቁርባን ማለት ነው አይደል? ሁሉ ነገር ላይ ተለያይተናል። ለፋ ስጋ ደሙ ማለት ቁርባን ማለት ነው አይደል? አይደል ዳጊ ዳጊ ከጨነቀ ሌላ ስጋ ላውራ። ዳጊ ሸይ ከጨነቀ ከሌላ ስጋ ደሙ ማለት ቁርባን ማለት ነው አይደል? እሺ እሺ አይደለም እንዴ ብራዘር? ስጋ ደሙ ማለት ቁርባን ነው ወይስ ቁርባን አይደለም? አዎ ነው። እሺ ቁርባን ፍርፋሪ ያለው የሚወድቅ ፍርፋሪ ያለው ቁርባን የወደቀ ፍርፋሪ ይገኛል ቤተክርስቲያን ውስጥ? ጨረስክ? ልመልስ? ፍርፋሪ ይኖራል ወይ እኮ ጨረስክ? ልመልስ ወይ እኮ አሁን እየሰማሁ ነው። ዝም እየሰማሁ ነው። የወደቀ ፍርፋሪ ይገኛል ወይ እኮ አሁን ማዕዱ ላይ የወደቀ ፍርፋሪ ይኖራል? ዳንኤል አሁን የጠየቀው ጥያቄ መሰለህ መነሻን። አሁን መነሻን ከሳትክ ሌላ አርስቱ ነው። መነሻ ቤተክርስቲያናችን ትዋሻለች አልክ። ትዋሻለች አልክ። ምንም ወደኋላ መሄድ የለም። እዚህ ጋር ነን አሁን ያለነው። የጌታ ስጋ ከመጀመሪያው ነው የምነሳልህ። እዚህ ጋር ነኝ። እኔ ደግሞ ከመጀመሪያው ነው የምነሳልህ። ከደከመ ትወርዳለህ ማለት ነው። ሀሳብ እሱ ነው። ማውረድ ግን እውቀት አይደለም። ማውረድ ግን እውቀት አይደለም። ታውቃለህ እንዴ? አለመመለስም እውቀት አይደለም። አለመመለስ እውቀት ነው። መነሻ ግን መሰለህ ቤተክርስቲያን ትዋሻለች ነው። መነሻ የገለጥከው እዚህ ጋር ነው። ጥያቄ የገለጥከው ግን ትዋሻለች እዚህ ጋር ነው። ጥያቄ ወዳጅ እዚህ ጋር ነው። ጥያቄ ደግሞ ሌላ አየሁ። የኔም ጥያቄ ደግሞ ሌላ ነው። ትጠይቀኛለህ መልስና ከዛ ትጠይቀኛለህ። ችግር የለም። እኔ እኮ ለመመለስ ያሳያለሁ። የዋሸችው የጀመርከው መነሻን ጨርስ። ዳጊ ይህን ጥያቄ መመለስ አትፈልግም? ዳጊ ይህን ጥያቄ መመለስ አይፈልግም። ዊን አትደበቅ። ዊን ላስወርድ ነው። ዊን 1 2 የለህም። ቀጥሉ ዳኒ። እሺ ወዳጃችን ይህን ጥያቄ መመለስ አይፈልግም። ዳጊ አትደበቅ። ይህን ጥያቄ መመለስ ትፈልጋለህ ወይስ አትፈልግም? ዳጊ 1 2 ዳጊ ኦርቶዶክስ በታሪክ ማለት ነው አንድም ቦታ ላይ ኢየሱስ ክርስቶስ ብቸኛ የመዳኛ መንገዱ አይደለም። ለኦርቶዶክሳውያን አንድ ኢየሱስ ክርስቶስ ያድናል ብለው የሚያምኑበት የክርስቶስ ኢየሱስ የማዳን ተስፋ በክርስቶስ ኢየሱስ በማመን ብቻ ነው ብለው የሚገኝ የሚል ትምህርት የላቸው። ክህደትና ከእውነት ጋር መስማማት ነው። እሺ ዶክተር በጀ ነው። ሰላም ዶክተር በጀ። ሰላም ዶክተር። እሺ ተደብቃል። ከዚህ በኋላ ሪኩዌስት አንቀበልህም። ደጋግመህ እየተገባ እየተደበክ ስለሆነ ይሄ መጨረሻ አይደል? እሺ በብሎክ ተሸኝተሃል። ሚውታን ክፈትና ሰላም ናችሁ? እሺ እንዴት ነህ? ስለ ድህነት እየተወያያችሁ ነው መሰለኝ ካልተሳሳትኩ። አይደለም ምን አልከኝ? ስለምን እየተወያየን እንዳለ ልንገርህ። አይሰማም? ስለምን እየተወያየን እንዳለ ልንገርህ ወይ? ይሰማል ወዳጅ? እሺ ኔትወርክ ይመስለኛል። ያንተ ደግሞ በጣም የራቀ። ቴዳዬ እንኳን ደህና መጣችሁ። ቆሞስ ውቤ ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኬቢ ሶሊ፣ ከታችም ያላችሁ ወገኖች ጸጋና ሰላም ይብዛላችሁ። አብረን ጌታን እናገልግል። በደንብ ሼር ይደረግ፣ ኮፒ ሊንክ ይደረግ። እሺ ሰላም ናትናኤል ተመልሰ መጣል። ቤካዬ አላየሁትም ነገር። ቤካዬ እንኳን ደህና መጣ።
እሺ ሁላችሁም ሰላም ብያለሁ። እሺ ናትናኤል ሰላም ሰላም። እንዴት ነው እንደማለት? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ከየት? ከኦርቶዶክስ። ከኦርቶዶክስ። እሺ ቴዳይ አለ? ተብዳኒ። እሺ ናትናኤልን ተቀበለሽ። ናትናኤል በድጋሚ ተገናኘን። ከዚህ ቀደምም አብርተናል። በኦርቶዶክስ የመዳን ትምህርት በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ያድናል ብላ ታምናለች ኦርቶዶክስ? አዎ። ማስረጃ እስቲ። እየነገርኩ እኮ በመዳን በእግዚአብሔር ብቻ ነው ብዬ ነገርኩ። ሌላ ምናምን ሳትነግረኝ ነው እንደ እየነገርኩ ነው። ድራማውን ተውና ቃል በቃል እናውራ። ማስረጃ ስጠኝ ነው ያልኩህ። ማስረጃ ስጠኝ ማለት መዳን በማን ነው አልከኝ? በጌታ በኢየሱስ ክርስቶስ ነው አልኩ። ሌላ ምን አይነት ማስረጃ ፈልገን? የጠየቅኩህን እሱ አይደለም። ባለፈውም ተመሳሳይ መንገድ ነው ስትሄድ የነበረው። ብታይ ቴድሮስ እባላለሁ፣ የያዝኩትንም ማለቅ ርዕሴንም ማለቅ፣ አንተ ወደ ፈለግከው ማጠመዝዘኝ። ባለፈውም እንደዚሁ የጠየቅኩህን ሳይሆን አንተ የራስህን ስለ ማንነት ሆነ ስለ መዳን ነው የምናወራው። ተረጋጋ። የጠየቅኩህ ላይ ብቻ ትኩረት አድርገህ ትመልስልኛለህ። አሁን መዳን በማን ነው አላልኩም። የጠየቅኩትኝ በኦርቶዶክስ ኢየሱስ ክርስቶስ ብቻ ያድናል የሚል ትምህርት ነው ያለው ነው ያልኩት። አዎ ብለህ አልኩ። አዎ። ስለዚህ መዳን በማን ነው አላልኩም። አየህ እኮ መዳን በእግዚአብሔር ብቻ ነው ነው ያልኩት። የኔ ጥያቄ አይደለም። አልጠየቅኩም። እሱ የጠየቅኩህ በኦርቶዶክስ መዳን በኢየሱስ ክርስቶስ ብቻ ነው ወይ ነው? አዎ። እሺ ማስረጃ። ምን አይነት ማስረጃ? እሺ ልስጥ። ቤተክርስቲያን የምታስተምረው ትምህርት መዳን በኢየሱስ ክርስቶስ ብቻ መሆኑን የሚያሳይ። እሺ ታገሰኝ። እሺ ታገሳለሁ። እስከዛ ድረስ ጌታ ጸጋና ሰላም ይብዛላችሁ እህቶች፣ ወንድሞች ሁላችሁም በክርስቶስ ኢየሱስም ሰላም ብያለሁ። ዛሬ ከእህቴ አጠገብ ነው ያለሁት፣ ከውብዬ አጠገብ ነው ያለሁት። በጣም ደስ ብሎኛል። ስንቶቻችሁ ታውቃላችሁ እህታችንን በቅርቡ እንደምንድር ሙሽሪት እንደሆነች? ስለዚህ ከሙሽሪት ጎን መሆን መታደል ነው እና ደስ ብሎኛል። ዳግም ስልክ ገብቶብህ ነው? እሺ ያው ልኬልሃለሁ። ገስት ሙሉ ነው፣ ታገስሽ እና ሙሽሪት ድምጿን ታሰማን አይደል? ሰላም ትበለን። ጉድ ቴዳ እንዴት ናችሁ? ሰላም ለእናንተ ይሁን። ስላየኋችሁ ሁላችሁንም ደስ ብሎኛል። ዳጊዬ፣ ኬቢ፣ ቤኪ፣ ሶሊ፣ ቁሞስ ከእንደገና ደግሞ በጣም ነው የምወደው ቴዳዬ፣ ይታወቅልኝ በጣም ማለት ነው። እና በጣም ወደው ማከብረው ወንድሜ ነው። ዋናውም ነበረ ማለት ነው በእኔ ፕሮግራሞች በእያንዳንዱ ማለት ነው። እና ጌታ ኢየሱስ ይባርክ። ዳንዬም እንደዛው ማለት ነው። በጣም አመሰግናለሁ። እንግዲህ ጌታ ቢፈቅድና ብንኖር በቅርቡ ሰርጌ ይሆናል ማለት ነው። ሚያዝያ 5 ኔክስት መንዝ ነው የሚሆነው ሰርጌ እና ተባረኩልኝ። ወዳቸዋለሁ። ወንድም አለም እንደምወደት ታውቃለህ። ጸጋ ይብዛልህ። ተባረኪልኝ አባቴ ልጅ። እኔም በጣም ነው የምወድሽ እህቴ ስለሆንሽ በጣም እግዚአብሔር እናመሰግናለሁ። ደግሞ የእናንተን ሰርግ ምክንያት አድርገን ታላቁን ንጉሳችንን፣ አዳኛችንን፣ መድህናችንን፣ ውዳችንን ጌታ ኢየሱስ ክርስቶስን እናመሰግናለን፣ እናከብራለን፣ ከፍ እናደርጋለን።
ይገባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው አንተ አለህበት የታደምክበት ያምራል ገባ ከቤቴ ያምራል ሁሉም ይሞላል ያምራል አንተ አለህበት የታደምክበት ያምራል ገባ ከቤቴ ያምራል ሁሉም ይሞላል ያምራል አሜን ነው ብለናል። አሜን ነው ብለናል። ጌታ ያለበት ሰርግ እሱ ውበታችን ድምቀታችን ነው። እግዚአብሔርን ደግሞ እናከብራለን። ስለናንተ አንድነት ጌታ ይባረክ። እንወዳችኋለን። ውቤ ቡርኬ ሁላችሁም ስጦታዎቻችን ናችሁ። አሜን ብለናል። ቴዳይ መልሻለሁ። ዳንዬ በጣም ነው እሺ ማመሰግነው በእውነት 254 ሰው ዳኒ እንድ ቴዳ በጣም በቃ ማለት ሁሉም ነገር መሆን የሚችሉ ሰዎች ናቸው። ማለት በዚህ በቲክታክ ላይ ብቻ ሳይሆን ከጀርባ በብዙ ዋጋ የሚከፍሉ የተወደዱ እግዚአብሔር ምስክር በቃ ቤተሰብ ማለት ነው። ከወንድም በላይ ማለት ነው መሆን የሚችሉ ነውና በጣም እናመሰግናለን። እግዚአብሔር ዘመናችሁን ይባርክ። በጣም ነው ምን ወዳችሁ ዳንዬ ቴንክ ዩ ሶ ማች። እሺ ስለ ሁሉም ጸጋ ይብዛልን። ተባረክ እህትየው፣ ጸጋ ይብዛልሽ። በጣም ወንድም እህቶች አግኝተናል። ጌታን እናከብራለን። ተባረኩ። እንወዳችኋለን። ደስ ብሎናል በጣም። እሺ ቴዳይ ወደ አንተ መልሻለሁ። እሺ ዳንዬ ተባረኩ። ጌታ ኢየሱስ ይባርካችሁ። ቅድም እንዳልኩትኝ የእሷን እና የወንድሜን ሰርግ ምክንያት በማድረግ ደግሞ ጌታዬን ማመሰግንበት ቀን ስለደረሰ ደስ ብሎኛል። እዛ ላይ ነው ዳንዬ ያቋርጠኝ። ዳግም አሁን ቦታ ስላለ አንድ ቁጥር ብጽፍ እኔ ያስገባሃለሁ። ዳግም ካለ ወደ ሌላ ቤት ካልሄድክ አንድ ቁጥር ጻፍ። ናቲ ያገኘህ ይሆን ማስረጃህን? ናቲ ምናልባት እየተናገርክ ከሆነ ማይክህ ሚውት ነው። እሺ ዊን እየገባህ እስካሁን ድረስ ትደበቃለህ። አሁን እኔ ለሶስተኛ ጊዜ ነው ያስወረድኩህ። እንደሱ የምታደርግ ከሆነ ከዚህ በኋላ ምናልባት ከዚህ ቤት በብሎክ ልሸኝህ እገደዳለሁ። ምክንያቱም ቤቱን ስለምፈልገው ስለማገለግልበት ማለት ነው። ዳግም አንዴ ታገስ እሺ። ከናቲ ጋር እንጨርስና አንተ ከዳኒ ጋር ትቀጥላለህ። ናቲ እየተናገርክ ከሆነ ማይክህ ሚውት ነው። እሺ እየተናገርኩ አይደለም። እሺ አላገኘህም ማስረጃን? ሌላ ሰው ጋር እንቀጥል። ጥሩ እሺ እመጣለሁ። እሺ ዳንዬ ከዳጊ ጋር ቀጥሉ። እሺ ዳጊሻ ድጋሚ መታል። ይኸው ጥያቄ ከቀደሙ ጋር ነው የምንቀጥለው። ዳኒ አንድ ጊዜ ልናገር። ዳኒ መጀመሪያ የተነሳው ከናቲ ጋር ስታወራ እኔም ስገባ የነበረው ኦርቶዶክስ ቤተክርስቲያን ትዋሻለች ቻልክ፣ ዋሸች ቻልክና ይሄን ከፈትክ። አሁን በዛ ዙሪያ ነው መጫወት ፈልገው ካንተ ጋር አታስቀይስ። አንድ ሰዓት ጨርስ፣ አንድ ሰዓት ጨርስ፣ አንድ ሰዓት ጨርስ። አይከፈትም። ትዋሻለች ብለህ ይሄን ከፈትክ። ውሸቷን ላሳይ ነው። እሺ ውሸቷን ላሳይ ነው ፈልገው። እሺ ችግር የለም ራሱ ስለሆነ ችግር የለም። ውሸቷን ላሳይ። እሺ በቃ ይሄን ነበር የፈለኩት እኔ ላሳይ ውሸቷን። ስጋ ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሬ ቢበላ እኔ ኢየሱስ ቃሌ የማይታበየው በሰማያዊ በኢየሩሳሌም ቃሌ የማይታበየው በሰማያዊ በኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ስለ ሃይማኖቱም በመንግስተ ሰማያት ከአንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነም እሳትንም ከቶ አያይም አላች። ይህንን ቃል ኪዳን የሰጠው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ አሁን መጽሐፍ ቅዱስን ግለጥና ጌታችን ኢየሱስ ክርስቶስ እንደዚህ አይነት የመዳን ቃል ኪዳን እንደሚሰጥ ማስረጃ አስጠን። ዳኒ ትክክል ብለሃል። አሁን ደግሞ የምጠይቅህ ምንድን ነው? ትንቢት መጣ ኢየሱስ እንዲህ ብሏቸዋል ይላል። ኬታ መጡት እነሱ ብዬ ጠይቃለሁ። እኔም አንተን ጥያቄ ነው። አሁን እሱ ጥያቄ ነው። መልስ ከዛ ስጨርስ መልስልኝ።
የፈለግከውን ጥያቄ ጠይቀኛለህ፣ ችግር የለም እኮ አልኩህ። አፍተን እየጠበቅኩ ነው ያለሁት። ከዛ ፊት ውሸቷን አሳየኝ እኮ ብዬ ነበረ። ውሸቷንም አልቻልክም። ይሄ ነው ውሸቷ። ውሸቷ ደግሞ የማይሆንበት መንገድ ደግሞ ልንገርህ። እኔ አሳየኝ ነው ማስረጃ የጠየቅኩ። ማስረጃ እስኪ ውሸቷ የማይሆን መንገድ ደግሞ ልንገርህ። የዘላለም ሕይወት ይኖረዋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እስኪ ዳጊ ጥያቄውን አስታውሰው፣ ለሚሰማ ሰው ጥያቄው ምን ነበር? እስቲ አስታውሳችሁ። ተባረክ። በቃ ይሄ ነው መነሻው። ይሄ ነው መነሻችን። ምን መሰለ ናቲ ነበረ። አንተ ያው የራስን አሁን የጠየቅኩህን ጥያቄ አስታውሳቸው ነው ዳጊ። መነሻውን ልምጣልህ። አንተ እየጸለይክ ነበር የራስን ጸሎት። ከዛ የተወሰነ ገስት ገባን፣ ናቲ የተወሰነ 4 ሰዎች ገባን። ከዛ ናቲ ምን ብለህ ጠየቅከው? መጀመሪያ የጠየቅከው ጥያቄ ምንድን ነው? ናቲን ኦርቶዶክስ በማን ነው የዳነችው አልከው። ናቲ ምን ብሎ መለሰልህ? ኦርቶዶክስ ነው በኢየሱስ ክርስቶስ ብቻ ነው አለ። አንተ ደግሞ ከዛ ምን አረክና ይኸው ተዋሻለሽ ቤተክርስቲያን ብለህ እንገለጥክለት። ይኸውልህ ከመነሻው ልጀምርልህ። አርስት ስለቅስ ሌላ ታሪክ ውስጥ ትገባለህ። ገብቶሃል? አንድ አርስት ሲደማ ነው ጥሩ፣ አድመተህ ስትጫወት ነው ጥሩ። ከዛ ምን አልክ አንተ? ተዋሻለሽ ብለህ ከፈትክ። ይሄ ነው መነሻችን። ከዛ የዋሸችውን አሳየኝ አለ ናትናኤል ማለት ነው። ከዛ ሌሎቹ እንጫወታለን ቀስ ብለን፣ ግን መነሻችን ይሄ ነው የምልህ። ገለጥኩልህና አሁን መነሻ ላይ ዋሸች ብለን ያሳየው ለልጁ ለናቲ። እኔ እንደውም አልገባውም ነበር። ለናቲ ስታወራ ሰማሁ አይደል? ሙቭ አደረግን እኮ እሱን ተቀበልኩና ይሄው ውሸቷን እያሳየው ነው ያለሁት እኮ። ጥያቄ ጠየቅኩ። ይሄው ውሸቷ ምንድነው? ጌታችን ኢየሱስ ክርስቶስ አንድም ቦታ ላይ የወደቀ ፍርፋሬ የኔ ስጋና ደም ነው ብሎ አልተናገረም። በመቃብር ስፍራ ላይ ሄዶ የተቀበረ ሁሉ በመንግስተ ሰማያት ይገባል ብሎ አልተናገረም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። ጌታችን ኢየሱስ ክርስቶስ እንደዚህ አስተምሮ ለማንም ቃል ኪዳን ገብቶ አያውቅም። ቤተክርስቲያን እየዋሸች ነው። በማን ስም? በኢየሱስ ስም። ማስረጃ አለኝ ዳኒ። ጌታችን ኢየሱስ ክርስቶስ የወደቀ ፍርፋሬ በልታችሁ ትድናላችሁ፣ በመቃብር ስፍራ ላይ በሳምበል በተቀበረ የመቃብር ስፍራ ላይ ሄዳችሁ በመቀበር የዘላለም ሕይወትን ከገሃነመ እሳት ትድናላችሁ ብሎ አስተምሯል የምትል ከሆነ ማስረጃ አንጣ። ይሄው ውሸቷን እያሳየው ጨረስ ዳኒ አይደለ? ተባረክ ዳኒ። አንድ ሰው ቃል ኪዳን ሲገባለት ያ የእግዚአብሔርን ድምፅ የሚሰሙ ሰዎች ናቸው ቃል ኪዳናቸውን የሚጽፉት። እሳቸው በታምራቸው ይጻፋል እንጂ ለዳንኤል ለአንዱ ተብሎ አይነገርም። ቃል ኪዳን ከተገባለት ሰው ብቻ ነው የሚጽፈው። ያንን ማሳይ ይሄንን ነው። አዎ ችግሩ ምን መሰዳጊ? አሁን ማን የጻፈው ብለህ እሱን ነው የምታወራኝ። እኔ ማን የጻፈው አላልኩህ። ጌታችን ኢየሱስ ክርስቶስ ታዲያ ሁለት ሰዎች ናቸው እኮ በእግዚአብሔርና በአንዱ ሰው የማልኩ ነው ቃል ኪዳን የሚገባው። አትደረብ። እኔ ቃል ኪዳን ማን የገባለት አላልኩህ። የጠየቅኩ ጥያቄ ጌታችን ኢየሱስ ክርስቶስ እንደዚህ አይነት የመዳን ትምህርት የለውም። መጽሐፍ ቅዱስ ላይ ኮዳጅ ስሜታዊ በጣም ሆናል። መጽሐፍ ቅዱስ ላይ የመዳን ትምህርት በግልጽ ሆኖ ተቀምጧል። መጽሐፍ የሚናገረው መዳን በክርስቶስ ኢየሱስ ብቻ ነው እንጂ በመቃብር ስፍራና በወደቀ ፍርፋሪ ይዳናል የሚል የመጽሐፍ ቅዱስ ትምህርት የለም። ቤተክርስቲያን ግን የኢየሱስን ስም ተጠቅማ ህዝቡን እያታለለችና እየዋሸች ነው። ጌታችን ኢየሱስ ክርስቶስ አትደረብ። ካልዋሸች እኮ ማስረጃ ስጠኝ። ጌታችን ኢየሱስ ክርስቶስ የወደቀ ፍርፋሪና በደም ሰማኝ የወደቀ ፍርፋሪና የመቃብር ስፍራ የመዳኛ ተስፋ አድርጎ ከሰጠ ማስረጃ ስጠኝ። ከእግዚአብሔር ቃል እየጠበቅኩ ነው ያለሁት። አሁን ዳንኤል አሁን አንተ የምትጫወተው ጨዋታ ሳይኩ ምናምን ለመጫወት ከፈለክ አይሆንም። ቃል ኪዳን ሲገባልህ ቆይ አሁን ነግረህ እኮ ነው ማስረጃ ከእግዚአብሔር ቃል ኪዳን ጥቅስ ጥቀስና ማስረጃ አንተ ዳጊ። ዳኒ አንተ ህይወት ሁሉ በጥቅስ እኮ አይደለም የሚኖረው። አንተም እኮ የምትጠቅሰው ነገር አለ ራስህን። በጥቅስ ነው የምኖረው፣ በጥቅስ ነው። አንተ ማስረጃ ስጠኝ ብራዘር። አፍተን የእግዚአብሔር ቃል ጥቀስ። አሁን ምን ልስጥ አሁን አንተ የመቃብር ስፍራና የወደቀ ፍርፋሬ የዘላለም ሕይወት እንደሚያስገኝ ማስረጃ ስጠኝ። እግዚአብሔር ቃል አፍጥ ነው። ካለዛ ውሸት ነው። አሁን የከፈትክልኝ ታዲያ እግዚአብሔር አሁን የከፈትክልኝ ታዲያ ማንን ነው? በምን ጨዋታው የከፈትክልኝ? ገድለ ተክለ ሃይማኖት ነው የከፈትክልኝ። መልስም መሰጠ በገድለ ተክለ ሃይማኖት ነው መሰጠ ነኝ። ለምን መጽሐፍ ቅዱስ ከፍተህ አይደለማ እየተጫወተ ያለው ከኔ ጋር። መጽሐፍ ቅዱስ ከፍተህ ብትጫወት በመጽሐፍ ቅዱስ መልስልሃለሁ። የለኝም እያልከኝ ያለው ከእግዚአብሔር ቃል ይሄን ትምህርት መጽሐፍ ቅዱስ ያልታረጓቸው ይኸውልህ ዳንኤል ይኸውልህ አታምታታ። ይኸውልህ ይሄ ብራዘር ምናምን እያልክ አታምታታው ጨዋታውን። ይኸውልህ የምነግርህ ነገር አለ ስተኛ ዳድ ነው። በገድለ ተክለ ሃይማኖት ነው መልስልህ
ምመልስልህ ይኸውልህ፣ ቆይ አንተ ገር ዳንኤል የከፈከው ገድለ ተክለ ሃይማኖትንማ እኔ ነኝ የገለጥኩልህ እኮ እኔ ገለጥኩልህ። ይሄንን ኢየሱስ ቆይ አንዴ ብራዘር፣ ይሄንን የገድለ ተክለ ሃይማኖት ውሸት መጽሐፍ ቅዱሳዊ አድርግልኝ ያልኩ ጥያቄው እሱ ነው። ሰማይ ነገር ምን እንደው ታውቃለህ? 10 እየነገርኩ ነው እኔ እየደከመኝ ነው ካንተ ጋር ሳወራ እየነገርኩ ያውን አንተ ገድላቶች የሚጻፉት ለትምህርትና ለተግሳጽ ይጻፋሉ። ውሸት ለትምህርት አይጻፍም። ውሸት ለትምህርት አይጻፍም። ላንተ ነዋ፣ ላንተ ውሸት ነው፣ ለኔ ግን አይደለም። ውሸት ካልሆነ ከመጽሐፍ ቅዱስ ውስጥ አሳየኝ። ውሸት ካልሆነ ከመጽሐፍ ቅዱስ ውስጥ አሳየኝ። ምን ከፍተህ ነው? ቆይ ምን ከፍተህ ነው መጽሐፍ ቅዱስ ማሳየኝ? ምን ከፍተህ መጽሐፍ ቅዱስ ከፍተህ የቤተ ክርስቲያንን ውሸት እያሳየው ነው ያለሁት። የቤተ ክርስቲያን ውሸት ምንድን ነው? በክርስቶስ ኢየሱስ ስም ላይ እየዋሸች ነው ያለው። ቆይ አንዴ ስሜት ይሆናል ደግሻይ ስሜት ይሆናል። ጥያቄ ይሄው ቤተ ክርስቲያን አትዋሽም አይደለንም። ጾም ነው ሌላ ነገር ጠጣ እንዳለ ብራዘር ወዳጄ አንጠጣም። ችግር የለም። ይኸው በደምብ ስማኝ። ቤተ ክርስቲያን ውሸቷ ምንድን ነው ካልክ ኢየሱስ ያላለውን ካልዋሸች ማስረጃ ስጠን ማስረጃ። ምን ከፍተህ ነው ማስረጃ የምሰጥህ? ከእግዚአብሔር ቃል ውስጥ ምን ከፍተህ ነው ማስረጃ የምሰጥህ? የከፈትክልኝ ምንድን ነው? መጽሐፍ ቅዱስ አረምከው የከፈትከው ውሸት መሆኑና አለመሆኑ የሚረጋገጠው በእግዚአብሔር ቃል ላይ የምታውቀው እኮ ይኸውልህ፣ ውሸት መሆኑን የምታውቀው ተአምራት ወይ ገድል የተሰጠው ሰውዬ ነው የሚያውቀው። ይሄን አንተ አይደለም እኔም አይደለም። የከፈትክልን ነገር ሌላ ሆኖ መጽሐፍ ቅዱስ አንተ ልትለኝ አትችልም። አይደለም ብራዘር፣ አንዴ ላሳይ። ሚስ ያረከውን ነገር ላሳይ። ዳግሻ ስሜታዊ ስለሆንክ ላሳይ። ኦኬ፣ እያንዳንዱ ብራዘር ምናምን አይሰራም። እሺ ታዲያ ሲስተር አለልህ ብራዘር፣ ምን ሆነ ነው አሁን ብራዘር ምናምን ያለ ታስቀይስ ነው የምልህ እኮ ወንድሜ እኮ ማለት ነው። በእንግሊዝኛ ነው ያወራሁት፣ በአማርኛ ላድርገው? ወንድሜ ያልበል አጎቴ ላድርገው? ወዳጅ አባት ወንድም አይደለውማ፣ ያንተ አባት አይደለም ነው የወለደኝ። እሺ አጎቴ ልበል? በል ደስ ያለን አንተ ትችላለህ፣ ማላገጥ ትችላለህ። ቤተሰብ ስለሆነ አንተ ግን ወደ ጨዋታችን ብንመለስ ጥሩ ነው። ወደ ጨዋታችን የምሬን እኮ ነው ወንድሜ እያልኩ እኮ ያለሁት ብራዘር እኮ የተለመደ እኮ ነው ወንድሜ ነው። ወደ ጨዋታው ብንመለስ አይሻልም? ይኸውልህ ቶ ሌላው ዝባዝብ። እሺ ወደ ጨዋታው ተመለስ። አንተ እኮ ነው እየወጣ ያለው ዳግሻ። እሺ የከፈትክልኝ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ሳይሆን እንዲህ በመጽሐፍ ቅዱስ ልመልስልህ እኮ ላሳያ። እሱን እኮ ላሳየ ነው ጥያቄው። እኔማ ይሄንን ገለጥኩልህ፣ ውሸቱን ገለጥኩልህ። ለምን ገለጥከው? ቤተ ክርስቲያን በኢየሱስ ስም እየዋሸች ስለሆነ አትዋሽም። ቤተ ክርስቲያን ደግሞ ላሳየ እኮ ነው። ቆይ አሁን አትዋሽም ካልክ በማስረጃ ማሳየት ያለብህ አንተ ነህ። እኔ አሁን ውሸቷን ነው ማስረጃ ልስጥ። ኧረ ዳንኤል መጽሐፍ ቅዱስን ትገልጥና ውሸት አለ ነው። ምን ገልጠህ ነው መጽሐፍ ቅዱስ የምሰጥህ? ምን ገልጠህ አንተ ገድል የከፈትክልኝ? ገድል በገድል እንጫወታለን። የሐሰት ትምህርት ገድልን በገድል ትጫወታለህ። መጽሐፍ ቅዱስን በመጽሐፍ ቅዱስ ትጫወታለህ። ልብ ወለድን በልብ ወለድ ነው የምትጫወተው። አይ አይደለም። ቆይ አንዴ ስማኝ። እኛ የልብ ወለድን ምንም ቢሆን አሁን የምንመዝነው እንደ ክርስቲያን ህይወታችንን የምንሞራው በመጽሐፍ ቅዱስ ነው የምንመራው። አሁን ይሄ ውሸት ይሁን አይሁን የምናረጋግጠው በምንድን ነው? ይሄ ትምህርት የእግዚአብሔር ቃል ውስጥ ካለ እውነት ነው ማለት ነው። ሐዋርያው ጳውሎስ ካስተማረው፣ ኢየሱስ ክርስቶስ ከተናገረው፣ ዮሐንስ ከሰበከው በእውነት ይሄ ትምህርት ትክክል ነው እንላለን። አልዋሸችም እንላለን። አንድም ሐዋርያ አንድም ደግሞ የቀደሙ የቸርች ፋዘርስ ጭምር እንደዚህ አይነት አጋንንታዊ ትምህርት አላስተማሩም። የውሸት ትምህርት አላስተማሩም። ቤተ ክርስቲያን በክርስቶስ ኢየሱስ ስም እየነገደች ነው ያለችው። ምን እያለች? በተክለ ሃይማኖት ስም የወደቀ ፍርፋሬ ቢበላ ሰው ይድናል። የመቃብር ስፍራ ሄዶ ቢቀበል ይኸውልህ አንድ ነገር አዳምጠኛ። አላለችህም። አሁን ስለዚህ ያሳየው ያለው እኮ ስጋው ደግሞ አለ ዳንኤል የምትሰማኝ ከሆነ ስጋው ደግሞ አለ ተክለ ሃይማኖት አላለም። የተክለ ሃይማኖት ስጋው ደግሞ ዋሸች ትለኛለህ። ወደ ላይ ጀምራ ይኸው ቆይ አንዴ ሁለተኛ እንዳትደረብ። ይኸው ስማ አንዴ በደምብ ስማ። ደስ ብሎት በዓልህን ያከበረ የማንን መታሰቢያ ያከበረ?
የማንን በዓል ያከበረ? ዳንኤል ከጎዶሎ ማን ብዬ ልንገርህ? ደስ ብሎት ባህልን የሚያከብር ማንን? ስለማን? ገድሉ እኮ ስለ ተክለ ሃይማኖት ነው ብራዘር። አሁን ችግሩ ኦርቶዶክስ ገድሉ ስለ ተክለ ሃይማኖት ቢሆንም ይኸውልህ ዳንኤል፣ ገድሉ ስለ ተክለ ሃይማኖት ቢሆንም ደስ ብሎት ባህሉን የሚያከብር አልከኝ። ስለማ ወንድማችን እንስማው። ከቁጥር አንድ ጀምር። ልቡን ለማሳረፍ ከቁጥር አንድ ጀምር። እዛ ጋር ልብን የሚያሳርፍ መልስ ይገኛል። እሺ ድካም ችግር የለም። ይኸው ምዕራፍ 54 ድካም በብዛት እንደ ነቢያት ወንጌልን በማስተማር እንደ ሐዋርያት በመገረፍ እንደ ሰማዕታት አጥንቱ ከስጋው ጋር እስኪጣበቅ ከሰውነቱ ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ጀረርታ በማፍሰስ ከስግደቱ ትንተባተባለህ። ችግር የለም ብራዝ፣ ታስተካክለኛለህ። ታነበው አንተ። እስቲ አንበበው። እሺ ዳግሻይ ቀጥል። አንተ ስላነበብኩ ተባተብ ብዬ ነው በደንብ ለተንኮል ብቻ ተመስሎ እኔ ተንተባተብኩኝ። ችግር የለም አንብበው። ችግር የለም። ቀጥል ብራዝ። ጎሽ በርታ። አንብብ። ችግር የለም። ይኸው እድል ሰጠው ዳግሻይ። ዳኒ ውሰደው፣ እድሉን ውሰደው እና አትንተባተብ። ካወቀው ለተንኮል ብቻ ታመስምር። ተንኮሏን ብቻ ታመስምር። ታነበዋለህ ዳጊ? ሰጠው አንብበው። ጋይስ ትንተባተብ እንትን አትበል ወይ ድጋሚ ተንበሳ እኮ እኔ እየተንተባተብኩ ሳስቸገርኩ አንተ አንብብ። ችግር የለም ብራዘር። አንብበው፣ ደግሞ አንብበው እኮ አንተ አንብብ አልኩ። እድል ሰጠው። አንተ አትንተባተብም አይደል? ቀጥል። አንብበው፣ ደግሞ አንብበው። ዳግሻይ አይዞህ። እሺ አይዞህ፣ መበርታት ነው ያለብህ። አይዞህ፣ አይዞህ፣ በርታ። አይዞህ ስትለኝ እኮ ተቀበልኩኝ። እኔ በማንበብ ላግዛችሁ ዳጊ። ቆይ አንተንም ላሳርፍህ። ድካም በማብዛት እንደ ነቢያት ወንጌልን በማስተማር እንደ ሐዋርያት በመገረፍ እንደ ሰማዕታት አጥንቱ ከስጋው ጋር እስኪጣበቅ ከሰውነቱ ማለቅ ብዛትና የሚያቃጥለው ላብ እንደ ደም ዥርርታ በማፍሰስ ከስግደቱ የተነሳ የሰውነቱን መለያ እስኪቆጠር ድረስ ተባዕቶን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎቱ እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ስራው የስጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱን መናቅ ነው። እንደዚህ ባለ ስራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታቸው ቅድስት ማርያም አብራቸው ነበረች። 15ቱ ነቢያት፣ 12 ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። ብፁዕ አባታቸው ተብሎ የተጠራው የመጽሐፉ የታሪኩ ባለቤት ነው። ፈጣሪው እንዲህ አለው። ምን ብሎ አለው? ወዳጄ ተክለ ሃይማኖት ሆይ። በካሜራው ላይ ይታያል አይደል? ቁጥር 5 ላይ በቀይ የተጻፈው ማን ነው ባለ ታሪኩ የሚለው እዛ ላይ በደንብ ይታያል። ወዳጄ ተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ እረፍት ከባርነት ወደ ነፃነት ላወጣህ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራው ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተክርስቲያንንም ለሰራ በሰማይም ለመንግስት ቤት እኔ እሰራለታለሁ። የገድልህ መጽሐፍ ለጻፈ አንተ ቤትህን ወንድሜ ቤትህንም ቁጥር ስንት ጋር ቤተክርስቲያን አይደለም፣ ቤትህንም ለሰራ 5:6 ላይ ቤትህንም ለሰራ ቤተክርስቲያን ብለህ እሺ ይቅር በለኝ። ቤትህንም ለሰራ በሰማይ የመንግስት ቤት እኔ እሰራለታለሁ። ያው ቤቱ እንግዲህ መኖሪያ ቤቱ ነው ማለት ነው። ቪላ ምናምን ቤት ነው ማለት ነው። እኔ እሰራለታለሁ። አንተን በመተማመንም ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ ጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበው ያበላ የሕይወትን እንጀራን ያበለዋለሁ። በስምህ ለተጠሙት ያጠጣውን ከጎኑ ከፈሰሰው ደም ምንጭን ያጠጣዋለሁ። ደስ ብሎት ባህልህን ያከበረውን ሁሉ ባህልህን የሚለው አሁን ግልጽ ሆነ መሰለኝ። በሺው ዓመት ሁላ ከአንተ ጋር እኔ አስቀምጠዋለሁ። በስምህ የታረዘውን ላለበሰ የሚያበራውን
የብርሃን ግምጃ እኔ አለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን ዘቢብና ዕጣን የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱን ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያህ ቀን በምንህ ቀን በመታሰቢያህ ቀን የያዘነውን ቢያጽናና ድዊውን ቢጠይቅ ለመታሰቢያህ ለምንህ ለመታሰቢያህ በሚደረግበት ሁሉ ቅጠል በመቁረጥ ቢሆን ወይም እንጨት በመፍለጥ ውሃ በመቅዳት ቢሆን በዚህ ሁሉ ቢረዳና ቢያገለግል እኔ ለመንግሥተ ሰማያት አበቃዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብርህ የሄደውን እኔ ወደ መቃብሬ ኢየሩሳሌም እንደሄደ እቆጥርለታለሁ። በመታሰቢያህ ቀን በምንህ ቀን በመታሰቢያህ ቀን ስጋውን ደሙን የተቀበለውን ስማቸውን ከተጠራው ገድላቸው ከተነገረው ልጆች ጋር እኔ እደምረዋለሁ። አሁን እየተወያያችሁበት ያለው ቁጥር 11 ላይ ደረሰ ማለት ነው ይመስለኛል። አሁን እንግዲህ ግልጽ ነው ማን ነው ባለቤቱ እየተባለ ያለው። መታሰቢያ የተባለው ተክለ ሃይማኖት ነው የሚለው ግልጽ ነው። እንግዲህ ከዚህ በኋላ ጥሩ ውይይት ይኖራችኋል ብዬ አስባለሁ። ዳንኤል ይቀጥል። ተባረክ ወንድሜ። እሺ ቀጥል ዳንኤል። አሁን ቀደም የተሳሳትከውን አሁን አርመህ ያለፈው መታሰቢያው የኢየሱስ ነው አልክ። አንተም እንደ ቤተ ክርስቲያን እየዋሸ ይመስለኛል። ምክንያቱም በዚህ ክፍል ላይ እኔ አንድ ግለሰብ ነኝ ወንድሜ፣ አንድ ግለሰብ ነኝ። ስሜት ያቱና ዳጊ ይሄው መታሰቢያ ስሜታዊ መሆን ማለት ሰው ሲያወራ ገብቶ አንተናል አይ ሆናል ወይ? እሺ ይማ በተራ ነው እያወራኝ ያለው ታግሼ ስሜታዊነት መገለጫው ያው በድርጊት ስለሆነ ማለት ነው። ይሄው ቤተክርስቲያን መታሰቢያው የምትለው የተክለ ሃይማኖትን መታሰቢያ ነው። በተክለ ሃይማኖት በመታሰቢያው እና እንጂ ዳግሻይ ብራዘር እዚህ አንዳንድ የምትከራከሩን ኢቭን የቤተክርስቲያናችሁን እንኳን መጽሐፍና ትምህርት ሳታውቁ ነው። ኦኬ የቤተክርስቲያናችሁን መጽሐፍ ትምህርት ምን እንደሚል እንኳን አታውቁም። ግን ስሜታዊ ሆናችሁ ዝም ብላችሁ ነው የምትከራከሩት። ያልሆነውን ማለት ነው ሆነ ብላችሁ የምትከራከሩት ራሳችሁ ናችሁ። ይኸው ቤተክርስቲያን የተክለ ሃይማኖትን መታሰቢያ ይኸው ደስ ብሎት በዓልህን ያከበረ ከዚህ ሁሉ ይህ የሆነው ሰው ቢኖር በመታሰቢያ ቀን ስለማን ነው የምታወራው? ቤተክርስቲያን ስለ ተክለ ሃይማኖት በመታሰቢያ ቀን። ይሄ የቤተክርስቲያን የራሷ ትምህርት ነው። የማን የቤተክርስቲያን ትምህርት ማለት ነው። ስለዚህ መታሰቢያ ቀኑ የሚባለው የተክለ ሃይማኖት የመታሰቢያ ቀን ነው እንጂ የክርስቶስ ኢየሱስ ቀን አይደለም። ዳኔ ስልኩ የሥራ ስለሆነ ይቅርታ፣ እንግዲህ የወጣው የገባው ነው። ይቅርታ ስልኩ የሥራ ስለሆነ ችግር የለም ብራዘር፣ ይቅርታ ችግር የለም። ስለዚህ የመታሰቢያ ቀን የሚባለው የኢየሱስ ቀን አይደለም ማለት ነው። እሱን አስተካክል መጀመሪያ። ኦኬ ስጋውን ደሙንም ባይቀበል ሲል ስለ ቁርባን ነው የሚያወራው። ቁርባኑን ያልተቀበለ ዳኔ ወንድሜ ይቅርታ፣ እንዴ ይሄ ስልኩ የሥራ ስለሆነ እንዴት እንደማደርግ አለቀ። አሁን ስልክ እየተደወለብኝ ስለሆነ ይቅርታ፣ እንዴ ወይ ወጥቼ ልመለስ። ችግር የለም በቃ ሌላ ቀን ስትችል ነው። እንግዲህ ሁላችሁንም ይቅርታ። እሺ ችግር የለም ዳኒ፣ ችግር እንዴት ናችሁ? እሺ ዊን ሰላም፣ እንዴት ነው? አለን ሰላም ነው ዳኒ። ማስረጃ አገኘኸው? አስቀድመህ ጠየቅከው ጥያቄ? አይ እኔ እኮ ገብቼ ነበር አስወጣችሁኝ። እሺ አንተ ነው። እሺ ናትናኤል መስሎኝ ከቴክታክ ጀምራችሁት። እሺ ድምፅ አንተ ጋር ፊድባክ አለ ወይ? ሪከርድ እያደረግህ ከሆነ ራቅ አድርገህ ሪከርዳል። አይ ሪከርድ እያደረግኩ አይደለም አክቹዋሊ ኮድ ኤርፎን ልጠቀም መሰለኝ። ቆይ እስኪ እየረበሻለ። እሺ ማስረጃው አግኝቻለኝ እኔ። አሁንስ እንዴት ነው? እሺ ዊን አሪፍ ነው። አሁን ናቲ ቅድም የጀመረው ሐሳብ ስላለ ከታጋ እሱን ይጨርስና ዊን አትደበቅ። ስትደበቅ ነው ሞዴሬተሮች የሚያወርዱ። ምን ማለት ነው? ከዚህ ፕሮፋይል ስትወጣ ከቲክቶክ ስትወጣ ሰዎች ያስወርደዋል። እንደሱ እንዳይሆን ተቀበለው ናቲ። ቴዳይ እሺ እንኳን ደህና መጣ። ድምፅን አልሰማንም። ሰላምታ አልሰጠን ትችላለህ ከቻልክ ማለት ነው። ቤካም እንደው ሰላም ዳንዬ፣ እንደውም ቴዳ፣ ሁላችሁም እዚህ ውስጥ ያላችሁ ቤካ፣ ሌሎቻችሁ ወንድሞቻችንም ናቲም ሌሎቻችሁ አጠቃላይ ሰላም ብያለሁ። ሰላምና ጸጋ ይብዛላችሁ። እንቀጥላለን። ገና ብዙ አለን እና የምናወጣው ተመሳሳይ ብዙ አለን። ለዮሐንስም አጠቃላይ ብዙ የምናወጣው ለአወይም ለብዙም
የምናወጣው ስላለ ቀጥሉ። ቤካ ያለ ቤካ ስራ ላይ ነው መሰለኝ። እሺ ከኔ ጋር እንቀጥል። አዎ ዳጊ ስራ ላይ ነው መሰለኝ። እሺ ናቲ ምን መረጃ አገኘህ? ምን መጽሐፍ ልመልከት ወይም ልግለጥ? እዚህ መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 4 እስኪ ጥያቄ ምንድን ነበር? ጥያቄ እንድገምልኝ ዘግይተው ለመጡ ሰዎችም ለመጀመሪያዎቹም ምንድነው ያው ርዕሱ ላይ እኮ ይላል መዳን በጌታ ብቻ ነው የሚለውን ኦርቶዶክስ ታምናለች ስትለኝ አዎ አልኩ። ማስረጃ ጠየቀኝ። ማስረጃው ከመጽሐፍ ቅዱስ ላውጣልህ አልኩ። ማለት ከመጽሐፍ ቅዱስ አልፈለኩም። መጽሐፍ ቅዱስማ ከኢየሱስ ክርስቶስ ውጪ አዳኝ አለ ብሎ ያስተምራል። አንተ ስለፈለክ ታዲያ ስላልፈለክ ነው እኛ የምናመልከው እኮ መጽሐፍ ቅዱስ ነው አሉ። ከዛ ነው ማውጣት። እንደማመጥ እሺ እንደሱ እየተሰማማን በእርጋታ እንወያይ። መጫጫ ከሆነ አይጠቅመንም፣ ማንንም አያንጽም፣ አይረባም። እኔ ቤተክርስቲያንህ እንደዚህ ታስተምራለች ወይ የሚለውን እንድታሳየኝ የፈለኩትኝ ከቤተክርስቲያንህ መጽሐፍ ነው። መጽሐፍ ቅዱስን አሁን አንተ ልጠቅስልኝ ያልከውን ጥቅስም ይሁን ሌላም ጥቅስ ይሁን መጽሐፍ ቅዱስን ጠቅሳ የአባቶችን ትምህርትም ከፈለገች ጠቅሳ የኢትዮጵያ ኦርቶዶክስ እንደዚህ ታምናለች የሚል ከቤተክርስቲያኒቱ ልታሳይ እንችላለህ። ካልሆነ የቤተክርስቲያኒቱ ትምህርት ምን እንደሆነ አታውቀውም ወይም ደግሞ እየዋሸህን ነው ማለት ነው። ጨርሻለሁ። እሺ አመሰግናለሁ። አሁን ምንድነው ለዚህ ጥያቄ መልስ የሚሆነው 80ዱ የቤተክርስቲያን አስተምሮ መጽሐፏ እስከሆነ ድረስ ቤተክርስቲያን እዛ ላይ ተቋይ ለጨርሳ እስካስጨረስኩ ድረስ አንዳንድ አፋፍ ነው የምንለው 80ዱ የቤተክርስቲያን አስተምሮ እንደሆነ አሳየኝሽ። እንግዲህ እንደዚህ እናደርገዋለን፣ ችግር የለውም። 80ዱ የቤተክርስቲያን አስተምሮ መሆኑን ታውቀዋለህ እኮ ታውቀዋለህ። ባለፈውም እኮ 80ዱ የእናንተ ነው ብለህ ነው ስንቀጥል የነበረው። ባለፈውም ስናወራ ናትዬ አሳየኝ። 80ዱ አሁን የቤተክርስቲያን አስተምህሮ መሆኑን አሳየኝ፣ ማስረጃ ስጠኝ። እዛው መጽሐፍ ቅዱሱ አለ አይደለ? 80ዱ የቤተክርስቲያን አስተምህሮ መሆኑን ከቤተክርስቲያን መጽሐፍ አሳየኝ። ጥያቄን ካሰማኝ እዛው መጽሐፍ ቅዱሱ እንትን ገጽ ላይ ሂድና ማን እንዳተመው ማን እንዳዘጋጀው ያሳያል። ኦርቶዶክስ ቤተክርስቲያን የሚለውን እዛ ላይ ማየት ትችላለህ። እሱ ማስረጃ በቂ ነው። ስለዚህ 80ዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ መሆኑን ማስረጃ የለህም ማለት ነው። ወይም ደግሞ መጽሐፍ ቅዱሱ አለ፣ ባለፈው አውጥታ አሳይተኛል። እዛ ላይ ሂድና ገጹ ላይ ምን ይላል? ይህ መጽሐፍ ቅዱስ በኢትዮጵያ በመጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው ይላል። የ2000 እትሙ ላይ ሰምቻለሁ። ስለዚህ ይሄ ማስረጃ በቂ ነው። አስተምህሮ ነው ይላል እንዴ? እዛ ላይ ምናልባት እኔ ካላየሁት አስተምህሮ ነው። አንድ ቤተክርስቲያን ማንኛውም ቤተክርስቲያን መጽሐፍ የምታተመው ልታስተምርበት ነው እንጂ ለነግድበት በጣም አመሰግናለሁ። እሺ ዳንዬ አንዴ አለህ? ዳኒ ልብ አድርጎ የተናገረው አለው ቴዳይ እሱን መጽሐፍ ከፊት አሳየኝ። አሁን ፊት ለፊት ያለው መጽሐፍ ከፊት አሳየኝ። የተናገረውን ነገር ልብ አድርጋችሁ ስሙ። አንድ ቤተክርስቲያን መጽሐፍ የምታተመው አስተምህሯ ስለሆነ ነው ያለው። አሳታሚውን አሳየኝ ዳንኤል። እሺ የኔ እንትና ነው የገዳሙ ነው የተስፋ ከመጣሽ ማርያም ታምጣሽ ይላሉ የድሮ ሰዎች። የዘንድሮ ሰዎች እንደዛ ይሉ እንደሆነ አላውቅም። ገድለ ተክለ ሃይማኖት ይላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመርምሮ ተፈቅዶ የታተመ ያለ አሳታሚ ፈቃድ ማሳተም በሕግ ያስጠይቃል። ታህሳስ 2012 ዓ.ም አዲስ አበባ በትንሣኤ ዘጉባኤ ማተሚያ ቤት። ስለዚህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው ማለት ነው አይደለ? አዎ፣ በጣም አሪፍ። ስለዚህ በዚህ መጽሐፍ ላይ ሌላ የመዳን ትምህርት አለ። ስለዚህ በኢየሱስ ክርስቶስ ብቻ መዳን አትልም ማለት ነው ቤተክርስቲያኒቱ። ቆይ እኛ አሁን ያወራነው ስለ ኢየሱስ ክርስቶስ ስለሆነ ማውራት ያለብን በኢየሱስ መጽሐፍ ቅዱስ ላይ ብቻ ለምንድን ነው የምናወራው?
መጀመሪያ ስለ መዳን እኮ ነው እናንተ የምንተማመነው እግዚአብሔር በሰጠን በመጽሐፍ ነው። ገድል ሲሆን ቆይ ልጨርስ ሐሳቤን ልግለጽ በስነ ስርዓት። አመሰግናለሁ። ሐሳብህን ለመግለጽ ስለፈለክ የጠየኩህ ጥያቄ መጽሐፍ ቅዱስ ላይ ብቻ እንዳናወራ ቤተክርስቲያን ያሳተመችው መጽሐፍ በሙሉ ኢንክሉዲንግ መጽሐፍ ቅዱስ ልብ አድርጉ፣ መጽሐፍ ቅዱስን ጨምሮ ቤተክርስቲያን አይደለም ያሳተመችው፣ በመሰረቱ በእርዳታ የታተመላት ነው። ቤተክርስቲያን ያሳተመችው መጽሐፍ በሙሉ ቀጥል። ለምን አፋፌን ትለኛለህ? አትሳደባ። እዚህ ጋር በእግዚአብሔር ቃል ካወራን በስነ ስርዓት ባለው ቃል ነው እግዚአብሔርን በሚመጥን ተሳደብኩኝ አይደለ? እሺ ከዚህ በኋላ እንዳታቋርጠኝ። ቤተክርስቲያን ያሳተመችው መጽሐፍ በሙሉ የቤተክርስቲያን አስተምህሮ ነው አልከኝ። እሺ እንደዛ ከሆነ ቅድም ዋሽተኸኛል ማለት ነው። ምክንያቱም በቤተ ክርስቲያንህ በኢየሱስ ክርስቶስ ብቻ ነው ወይ መዳን ብዬ ስልህ አዎ ብለህ፣ ምክንያቱስ ለምንድን ነው የዋሸኸው? በዚህ መጽሐፍ ላይ ደግሞ በሌላ ነገር መዳን አለ፣ በሌላ ነገር መዳን አለ። አንተ በኢየሱስ ክርስቶስ ብቻ ነው መዳን በቤተ ክርስቲያኔ ብለህ ያልከው ውሸት ይሆናል ማለት ነው። ምክንያቱም ቤተ ክርስቲያንህ በዚህ መጽሐፏ ላይ በሌላ ነገርም መዳን እንዳለ ነግራናለችና። ተሳስቻለሁ? እሺ ጨርሰሃል ወይስ ልቀጥል? ተሳስቻለሁ? አዎ ተሳስተሃል። ልቀጥል? ምንድነው የተሳሳትኩት? እሺ አሁን ሳወራ እንዳላቋረጥኩ እንዳታቋርጠኝ። በደንብ ነው የማቋርጥህ። ክርክር ሳይሆን አሁን አንተ እዚህ ላይቭ የገባኸው ላስረዳ ነው። እሺ እኮ ልንገርህ። እሺ በመጀመሪያ መልሱን ከመመለሴ በፊት እዚህ ላይፍ የገባው መልሱ ወይ እኮ ልንገርህ፣ ሐሳባችን ካልተግባባ እኮ መልሱ ልክ ላይሆን ይችላል። እዚህ ጋር የምትረዳበት መንገድ መልሱን ንገረኝ። መልሱንም አቀረብኩልህ እኮ ከመጽሐፍ ቅዱስ ጠቅሼ አቀረብኩልህ። አልቀበልም ማለት መጽሐፍ ቅዱስ አይደለም፣ አሁን አስተምህሮ ነው እያወራን ያለ ነው። አስተምህሮ በኢየሱስ ክርስቶስ ብቻ አስተምሮ። አሁን አንዴ ለምንድን ነው አንተ ብቻ የምትደመጠው? እኔ አላወራም፣ ምክንያቱም ሌላ እያወራ ስለሆነ አይደለም። መጀመሪያ እኔ አሁን ሐሳቤን ልግለጽና ነው። ሌላ መሆኑን እኮ ራሱ ገና አላየህም፣ ምንም አልሸሸውም። ሌላ መሆኑን የምታየው ሐሳቤን ስታዳምጥ ነው። አንዴ አዳምጠኝ። ሐሳብህማ እኔ ልንገርህ፣ አንተ የምትለውን የኔን ሐሳብ እንዴት ነው የምታውቀው? ገና ሳለግር ሰምቼዋለሁ። አልሰማኸኝም? አዳምጠኝ። እሺ ድጋሜ ብታዳምጥም አትጎዳም። አዳምጠኝ። እጎዳለሁ። ጊዜ እየገደልክ ነው። ገድለ ተክለ ሃይማኖት ላይ ሌላ አዳኝ አለ። ቤተክርስቲያን ትቀበላለች ይሄን? ከእግዚአብሔር ውጪ የሚያድን ሰው የለም። ገድለ ተክለ ሃይማኖት ላይ ሌላ አዳኝ አለ። እሱን እኔ ያቀርባለሁ። ማስረጃ አስጠኝ። እሺ ማን ነው የሚያድነው? የወደቀ ፍርፋሪ የወደቀ ፍርፋሪ የሚለውን እሺ አውጣው። ቆይ መጀመሪያ ሐሳቡን ልረዳው። አውጣው። መጀመሪያ ተስማምተን እንሄዳለን። ሌላ አዳኝ አለ የለም የሚለውን። ከእግዚአብሔር ውጪ ማንም የሚያድን የለም። ገድለ ተክለ ሃይማኖት ላይ ያለው ፍርፋሪ ያድናል የሚለው ትክክል ነው ወይስ አይደለም? ትክክል ነው። እሱ ምንድነው? በእግዚአብሔር ኃይል ነው እንጂ ራሱ የፍርፋሪው ኃይል ኖሮት አይደለም። ሁለት አዳኝ ሆነ። በእግዚአብሔር ኃይል ሌላ ነገር ፍርፋሪ አላልኩም። የፈለግከውን ልትጠራ ትችላለህ። በእግዚአብሔር ኃይል ሌላ ነገር የዘላለም ሕይወት እንደሚሰጥ አሁን ቅድም ቤተክርስቲያን ትመራበታለች ባልከው በመጽሐፍ ቅዱስ አሳየኝ። ጥያቄ በጣም ግልጽ ነው። ሌላ ነገር እንዳታወራ። እኔ አሁንም ደግሞ እኮ ልጨርስልህ። ሐሳቤን አልተረዳኝም። መዳን ሲባል ጥያቄን አዳመጥኩ እባክህ። እሺ መስመር እየተቆጣህ ነው። ተረጋጋ። ቀደም አሁን እኔ በስነ ስርዓት ተረጋግቼ ነው እያወራ ያለው። ችግር የለም። ምንም እዚህ ጋር ድራማ አያስፈልግም። ጎበዝ ልጅ። አሁን አዳምጠኝ። ለጥያቄ የሰጠውክ መልስ አገነዛዘብ ልክ ስላልሆነ አሁንም አዳምጠኝ። መዳን ሲባል የዘላለም ሕይወት ብቻ አይደለም። በእግዚአብሔር ኃይል ፍርፋሪ እኮ በእግዚአብሔር ኃይል እኮ አሁን ከስጋ ደዌ ይዳናል። ከስጋ ደዌ አይልማ መጽሐፉ ከስጋ ደዌ ነው የሚለው እንዴ? ስለ መዳን ነው እንጂ የሚለው ስለ ዘላለማዊ ሕይወትስ ይላል? እሱን እኔ ስጠይቅበት አሳያለሁ። እንደዛ ለምንድን ነው የምታድበሰብሰው? እሱን የሚባል ነገር የለም ይላል አይልም? ከጉንፋን ነው ከሆድ ቁርጠት የሚለውን አሳያለሁ። መጀመሪያ ተስማምተን እንሂድ። በሌላ ነገር መዳን ይቻላል ወይ? የሚቻለው በእግዚአብሔር ኃይል ብቻ ነው አልኩ። ማንም እዚህ ጋር አልተከራከርኩም። አሁን እናንተ በእግዚአብሔር ኃይል ጸበል ያድናል የሚል እንግዳ ትምህርት ታመጡና ከዛ በኋላ እመቤቴ በጸበሏ ፈወሰችኝ የሚል እግዚአብሔርን ያገለለ ነገር ታደርጋላችሁ። አሁን እሱን አይደለም። ቆይ
አሁን እሺ አንዴ እኔ የምፈልገውን ግን እዚህ ጋር ለመወያየት የምፈልገው ልንገርህ መጀመሪያ። አንተ የምትፈልገውን አይደለም፣ በቤቱ ርዕስ ነው የምናወራው። አይ እኔ ርዕስ ልቀይር አይደለም፣ አወያዩን ስርዓቱን ነው የምልህ። አንተ ስታወራ እኔ አልረብሽም፣ እኔ ሳወራ አትረብሸኝ። በፍርፋሪው ይዳናል በእግዚአብሔር ኃይል አልከኝ። አሁን ፍርፋሪ የሚል የተጻፈ ስለማናገኝ መጽሐፍ ቅዱስ ውስጥ እሱን አልጠይቅህም ናትዬ። ግን የፈለግከው ይሁን የፈለግከውን ጠቅሰህ እግዚአብሔር በኃይሉ በሌላ ነገር እንደሚያድን ማስረጃ ስጠኝ። እግዚአብሔር በሌላ ነገር እንደሚያድን? እሺ ጥቅሱን እንትን ቦታውን አላውቀውም፣ ግን ራሱ እግዚአብሔር በሰራው ተአምር ላይ ጸበል ተጠምቆ የዳነው ስሙ ማን ነበረ? አልጋ ላይ የተኛው ጥቅሱን አግኝተው አይሻልም ናትዬ? ጥቅሱን አግኝተው አንተ ታውቀዋለህ ካወጣልኝ። አላውቀውም እውነት። ጭራሽ መጽሐፍ ቅዱስ ላይ ጸበል የምትለው እንዳለም አላውቅም። ለማንኛውም ግድ የለም ጊዜ ውሰድ። እሺ ችግር የለም። እሺ አሁን ወደ ጉዳያችን እንመለስ። እኔ እነግርሃለሁ፣ ፈልጌ እነግርሃለሁ። ችግር የለም። ይሄ ነው ጉዳያችን። ኖ ማስረጃውን ስታመጣ ነው የምንቀጥለው። ይሄ ነው ጉዳያችን። ይሄን እኮ ነው እያወራን ያለ ነው። ሌላ ነገር እኮ አላወራንም። ያወራነውማ በጌታ መዳን የሚለውን ጥቅስ አመጣውልህ፣ አላምንም አልከኝ። እሱ ነው ጉዳያችን። ሲጀመር ጥቅስ አላመጣህልኝም። ሲቀጥል ደግሞ በጌታ መዳን እኮ ይኸው የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ መዳን በጌታ በእግዚአብሔር ብቻ እንደሆነ ኦርቶዶክስ ታምናለች አልኩ። ያው ጥቅሱን አውጥተህ ማየት ትችላለህ። እሺ ተናግረህ ጨርሰሃል። ሲጀመር እሱን ጥቅስ የማምንበት እኔ ነኝ። አላምንም አልክ። ሁለተኛ ደግሞ ሐሰተኛ ነገር ተናገርክ። አምጥቼ ልብለህ ጥቅስ ምን እንዳመጣህ እንኳን አልተናገርክም፣ ምክንያቱም አልፈቀድኩልህም። ሲሰልስ ደግሞ አሁን እያወራን ያለ ነው መዳን በኢየሱስ ብቻ ብላ ቤተክርስቲያንህ ታምናለች ወይ ብዬ ስልህ አዎ ብለህ ዋሸኸኝ። ይሄንን ውሸት አሁን እዚህ በተገለጠው መጽሐፍ እያየነው ነው። ምክንያቱም በዚህ በተገለጠው መጽሐፍ ቤተክርስቲያንህ በሌላም ፍጡር ወይም ደግሞ አካል ወይም ደግሞ ነገር መዳን እንዳለ ታስተምራለች። ስለዚህ ይሄ አንተ የዋሸኸው ውሸት ነውና አስተካክል የሚለውን ነው እያወራን ያለ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 በደንብ ማምኑ ብቻ አይደለም የምሰብከው ብቻ አይደለም የምኖረው ነው። እንደዛ ከሆነ እሱም የኛ ነው አልኩ እኮ። እሱ እናንተ ከኛ የወሰዳችሁት 80 አዱ ላይ የተቀዳ ነው። እሺ እግዚአብሔር ይስጥልኝ ስለሰጣችሁን በጣም አመሰግናለሁ። ወደ ነጥቡ እንመለስ። የወደቀው ፍርፋሪን አስታርቅልኝ። በወደቀው ፍርፋሪ መንግስተ ሰማያት ይገባል። ስጋን ነው እንጂ የሚያድነው ነፍስን አያድንም። እሱንም የሚያድነው በእግዚአብሔር ኃይል ብቻ ነው አልኩ። እሺ እግዚአብሔር ይስጥልኝ። ታውቀዋለህ ምንባቡን ምን እንደሚል ልብ አድርጉ። አሁን ቅድም ስትወያዩ አይቻለኝ ሙሉን ባላየው። ምንድነው ሐሳቡ? ሐሳቡ ምንድነው? የእግዚአብሔርን ስጋው ደግሞ ያልተቀበለ ሰው የወደቀውን ፍርፋሪ ቢቀምስ እንደሚድን ነው የተረዳሁት። ከምን እንደሚድን ከዛው መዳን ማለት እኔ እንግዲህ በመጽሐፍ ቅዱስ በምንም ታምር አይሳሳትም፣ ከስጋ ደዌ ነው የሚድነው። መጽሐፉን አይተኸዋል ማለት ነው ሳይሆን ተክለ ሃይማኖት ገድለ ተክለ ሃይማኖት መጽሐፉ በምንም ታምር ከእግዚአብሔር ውጪ የዘላለም ሕይወት የሚያሰጥ ነገር እንደሌለው አውቃለሁ። ከእግዚአብሔር ውጪ ገድለ ተክለ ሃይማኖት የዘላለም ሕይወት እንደማያሰጥ አውቃለሁ። በጣም ቆንጆ መልስ፣ እግዚአብሔር ይስጥልኝ። አሁን ይሄኛው እንደሞተውና በእግዚአብሔር ግን ሌላ አካል የዘላለም ሕይወት አሁን ገድለ ተክለ ሃይማኖት ላይ ተክለ ሃይማኖት ነው በእግዚአብሔር አንተ ያልከውን ነው እያልኩ ያለሁት። ሲጀመር አንተ ያልከውና ገድሉ የሚለው ፈጽሞ የተለያየ መጽሐፍ ቅዱሳዊ አጋን ምንድነው ክርስቲያናዊ ሲጨርስ ደግሞ አጋንንታዊ የሆነ ትምህርት ነው። ይሁንና በእግዚአብሔር ፈቃድ በሌላ ፍጡር ወይም ቁስ የዘላለም ሕይወት እንደሚሰጥ መጽሐፍ ቅዱስ ላይ ማስረጃ ስጠኝ። መጽሐፍ ቅዱሳዊ ነን ብለህ የለ እንዴ? ነገርኩ እኮ መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ እሱ በጌታ እና ሌላ ምን አለ? በሌላ ፍጡር አሁን ገድለ ተክለ ሃይማኖት ላይ በሌላ ፍጡር እኛ አናምንም። ሌላ ፍጡር ከእግዚአብሔር ውጪ ማንም አያድንም፣ ማንም ወደ ዘላለም ሕይወት አይመራንም። አለቀ። ስለዚህ ገድለ ተክለ ሃይማኖት ተሳስቷል። ገድለ ተክለ ሃይማኖትም የሚለው በእግዚአብሔር ኃይል ነው ሲጀመር ማለት ነው። እሺ በቃ የለውማ እንዴ ላውራ። አሁን በእግዚአብሔር ኃይል የሚል ታሳየኛለህ።
ምክንያቱም ይችን ታክል ከታገስኩ ይበቃል። አንደኛ ታገስ አይደለም። አሁን እዚህ ላይፍ የገባው የኛ ኦርቶዶክሶች ነፍስ አስጨንቆህ ነው። ስለዚህ በስነ ስርዓት የኛ ነፍስ ለማዳን ስበከን። ኧረ እባክህ ተረጋጋ። አንተ ስለ ተክለ ሃይማኖት እኮ የሚያወራው ሰው በኢየሱስ ያመናል አይደል እንዴ? እሺ ዊን እናወራለን፣ ካንተ ጋር እንቀጥላለን። ተረጋጋ። ሚውት እንዳታነሳ ከዚህ በኋላ ካነሳ። ይኸውልህ አሁን መጀመሪያ ገድል ሲጀመር ሙሉ ለሙሉ የኦርቶዶክስን ሐሳብ የተረዳ ሰው ነው እኔ እናንተ ስለ ገድል ማውራት ምን መጽሐፉን ላነበው ስል ምን ነው ተንጫጫ ማለት የዋሸውን ውሸት ላሳየብህ ስለሆነ ነው። ተረጋጋ። አንብበው ተረጋጋ። ደጋግሞ ምን ብሎ ዋሽቶናል? በእግዚአብሔር ኃይል ብሎ ዋሽቶናል። እዚህ ጋር እንደምትመለከቱት ቀለም የተቀለሙ እገልጠዋለሁ የተለያዩ ቦታዎች አሉ። እነሱን ትቼ አንዱን ብቻ አሳያቸዋለሁ። እዛ ቦታ ላይ በእግዚአብሔር ኃይል እንደሚያድን እንግዲህ እናያለን። ተክለ ሃይማኖት በማን ኃይል? በእግዚአብሔር ኃይል። እስኪ የመጀመሪያውን ቁጥር 5 እንየው። ምን ይላል? ክቡር አባታቸውን ያልኩትኝ እንዲህ አይነት ፍጡር አባት ስለሌለኝ ክቡር አባታቸው ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለህ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ እረፍት የምትመልስልኝን አውቀዋለሁ፣ የምጠይቅህንም ታውቀዋለህ። የምጠይቅህ ለዚህ አሁን የምትመልሰውን ስለማውቀው ነው። ለምትመልሰው መጽሐፍ ቅዱሳዊ ማስረጃ እያሰብክ ተዘጋጅ። ክቡር አባታቸው ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለህ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ እረፍት ከባርነት ወደ ነፃነት ላወጣህ ወደ አንተ መጣሁ። ልብ አድርጉ። አሁን ወደ ዘላለም እረፍት ሊወስደው ነው፣ ወደ ነፃነት ሊወስደው ነው። ቀጥሎ የሚገባለትን ኪዳን ተመልከቱ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ ብዬ እውነት እነግርሃለሁ። አሁን ለዚህ መልስ ስጠኝ እስኪ። ማን ነው የሚምረው ነው የሚለኝ? እሺ ቀጥል ናቲ። አሁን እዚህ ጋር ተክለ ሃይማኖት በእግዚአብሔር ኃይል ነው የሚምሩት። የቱ ጋር ነው በእግዚአብሔር ኃይል የሚለው? እንዴ እኮ እሱን ላስረዳ ስል ሌላ ወሬ አታወራ ትለኛለህ ወይ? ግልጽ ሆነልኝ። አንዴ ላስረዳ። አንዴ 3 ደቂቃ መፈጅ ነገር ላስረዳ። ገድሉ ሙሉ ሐሳቡ እኮ ላውራ። እንዴ እኮ ስለጠየከኝ ልመልስ። አፋፌን አትበለኝ። አዳምጠኛውን እዚህ ጋር ገድል ሲባል ኦርቶዶክስ ተዋህዶ ሙሉ ለሙሉ የገድልን ትርጉም አልጠየኩም። የገድሉን ሐሳብ ነው እንጂ ትርጉሙን አይደለም እያወራ ያለው። ገድሉን አታውቀውም ማለት ነው። የገድል ትርጉምማ ማንም ሰው ያውቃል። ገድሉን አታውቀውም። ስለማታውቀው ስለ ገድሉ ልትነግረኝ አትችልም። አላነበብከውም። እንዴት ነው የማላውቀው? አንተና እኔ እኮ አንተዋወቅም። እዚህ ጋር የተክለ ሃይማኖትን ገድል የማያውቅ ኦርቶዶክሳዊ የለም። አዳምጠኛ። እሺ ተረጋጋ፣ ትንፋሽ ውሰድ። እኔ ትንፋሽ አላጠረኝም። ለምንድን ነው የምትረብሽኝ? አንተ ስታወራ እኮ ነው ያረብሽም፣ ስትሳደብ ራሱ አረብሽም። ስለዚህ እኔ ሐሳቤን ልግለጽ። ተሳደብኩኝ አይደለ? ይቅር በለኝ፣ ይቅርታ አድርግልኝ ስለተሳደብኩ። ተረጋጋ። ቆይ ናቲ፣ ለምን ሚውት ታደርጉብኛላችሁ? እኔ ለምን አላወራም? ሐሳቤን ለምን አልገልጽም? በቃ ውጣ። ድራማ እኮ አያስፈልግም። ዊን ካንተ ጋር እንቀጥላለን። ይሄን ሐሳብ ትቀበለዋለህ? ዊን አለ አለው። እሺ የሚያስተጋባ ነገር አለ። ባዶ ክፍል ውስጥ ስለሆንክ ነው። አይ ቲንክ አሁን እንደዛ ነው መሰለኝ። ኦኬ ክሊር አይደለም ድምጼ ይመስለኛል። እስኪ ከታች ያሉ ሰዎች የሚነግሩንን እንሰማለን። እስኪ ትንሽ እንወያይና እንየው። እሺ መዳን በኢየሱስ ብቻ ነው ብላ ነው ቤተክርስቲያን የምታስተምረው? አዎ መዳን በማንም የለም በኢየሱስ ክርስቶስ ብቻ ነው ብላ ነው የምታስተምረው ቤተክርስቲያን። ልብ አድርግ ያልከኝ ቤተክርስቲያን ነው፣ መጽሐፍ ቅዱስ አይደለም። ትክክል። ቤተክርስቲያን እንደዚህ ብላ የጻፈችው ማስረጃ ልትሰጠኝ ትችላለህ እንዴ? መጽሐፍ ቅዱስ እኮ የቤተክርስቲያን እኮ ነው። ከመጽሐፍ ቅዱስ በላይ ምን ማስረጃ ትፈልጋለህ? እሺ መጽሐፍ ቅዱስን ጠቅሳ እንደዚህ ያብራራችውን ማስረጃ ትሰጠኛለህ? አዎ ኢብን አባቶች መዳን በማንም የለም ብለው ያስተማሩ ሁሉ አባቶች አሉ። ይሄ ደግሞ ከመጽሐፍ ቅዱስ ውጪ ትቀበላለህ ሌላ መጽሐፍ? ይሄንን ማስረጃ ልትሰጠኝ ትችላለህ ወይ? ከመጽሐፍ ቅዱስ ማስረጃ ውጭ ምን ማስረጃ ፈልገህ ነው? ስለዚህ ማስረጃ የለህም ማለት ነው አይደል? ዊንዬ እንዴት መጽሐፍ ቅዱስ ራሱ ማስረጃ አይደል እንዴ? ምኑን ነው ሐቁን ነው ብለህ ልታለሳለህ? ቤተክርስቲያን እንደዛ አይነት ትምህርት የላትማ። መጽሐፍ ቅዱስ የማን ነው?
ቤተክርስቲያን አይደል እንዴ ሰጠችኝ መጽሐፍ ቅዱስ? መጽሐፍ ቅዱስ እንደ ቁርአን ወረደልን እንዴ? ተቆጣ። ተረጋጋ አባቴ። ኖ ከመጽሐፍ ቅዱስ ውጪ አንድ ክርስቲያንን ማስረጃ ሊኖረው ይችላል ብዬ ነው። አሁንም እሺ ተረጋጋ። ተረጋግታ ይመስለኛል። ተስፋ አደርጋለሁ። እሺ የኔ ጥያቄ ቤተክርስቲያንህ መጽሐፍ ቅዱስን ጠቅሳ መዳን በኢየሱስ ክርስቶስ ብቻ እንደሆነ ያስተማረችበት መጽሐፍ አለ ወይ ነው? አዎ አለኝ መጽሐፍ። ምን መጽሐፍ ይሆን? ያ መጽሐፍ ደግሞ መጽሐፍ ቅዱስ ይባላል። የቤተክርስቲያን እኮ ትልቁ መጽሐፍ እኮ። ጥያቄ አልገባህም ወይ? ሲሪየስሊ አልገባኝም እውነት ለመናገር እግዚአብሔርን። ችግር የለውም እደግመዋለሁ። መጽሐፍ ቅዱስን ጠቅሳ መጽሐፍ ቅዱስን ልበልልህ። ቆይ አንዴ ስማኝ፣ ዝም ብለህ ስማኝ። መድገም አያስፈልግህም ከሰማኸኝ ከልብህ። መጽሐፍ ቅዱስን ጥቅስ ጠቅሳ መጽሐፍ ቅዱስን ጠቅሳ ይቅርታ፣ ቴክስት ገብቶ ሐሳቤን ቆራረጠው። መጽሐፍ ቅዱስን ጠቅሳ እያብራራች መዳን በኢየሱስ ክርስቶስ ብቻ እንደሆነ እንደምታምን ቤተክርስቲያን የጻፈችው መጽሐፍ አለ ወይ? ማለት በተለያየ መንገድ ኖርማሊ አንድ መጽሐፍ ቅዱስ ነው ቤዛችን። መጽሐፈ ቅዳሴ ላይም አለ። እሱን እናወራለን። ቤዛችሁ መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይደለም የሚለውን እናወራለን። ከመጽሐፍ ቅዱስ ውጭ አሁን ለምሳሌ ማለት ነው በቅዳሴ ዘአትናቴዎስ ላይ ከአንተ በቀር ሌላ መድኃኒት የለም ብላ ትናገራለች። እስኪ አንብብልኝ እስኪ። እሺ በትልቁ ላድርገህ? በካሜራ ታሳየናለህ? አይ በካሜራ መውጣትም አልችልም። ለምን? አንድ ሽም አልሞላማ። ኦኬ እሺ። መጽሐፈ ቅዳሴ ነው የጠቀስከው? እሺ እንደዚህ በመረጃ ሲወራ ደስ ይላል። ቁጥር 72 ላይ ነው የምታወጣው። አይ እየጠበቅኩ ነው አንተ። ቅዳሴ አትናቴዎስ በቅዳሴ ዘአትናቴዎስ ላይ ቁጥር 72 ላይ በግልጽ ተጽፏል። ቅዳሴ አትናቴዎስ እኮ አንድ ምዕራፍ ብቻ አይደለም ያለው። ቁጥር 72 የትኛው ላይ? ቁጥር 72 ላይ ከአንተ በቀር ሌላ መድኃኒት የለምና እኛንም ማዳን የሚችል ማንም የለምና ይላል። አልሰማኸኝም ያልኩት ምን ማለት ነው? በቃ ጠቀስኩልህ። እያገላበጥክ አይደል? ከቻልክ አውጣው። እኔ ማውጣት ስለማልችል ዊኒ፣ ለምንድን ነው ተረጋግታችሁ ለማስተማር በሚሆን መንፈስ የማትመጡት? አሁን ይሄንን መናገር አግባብ ነው? ያንተ መንፈስ እንደዛ ስላልሆነ ነው። እውነት አይደለም። እሺ አንተ በምትፈልገው መንፈስ ላውራ። ቅዳሴ አትናቴዎስ ከዚህ በኋላ ተቀየር ያለው ይቅር በለኝ። ቆይ አይን ግን ፕሩቭ አደረግክ አላደረግክም? ማስረጃ አምጣልከኝ፣ ሰጠው። እስኪ ተረጋጋ። ተቀበልከው? እንደዚህ እያልኩ እንዳወራ ነው የፈለግከው አይደል? ቅዳሴ አትናቴዎስ ምዕራፍ አለው። ቁጥር 72 ብቻ አይደለም። የትኛውን ምዕራፍ ነው የጠየኩ? አንተ ሌላ ነገር አወራ። ኖርማሊ በቅዳሴ አትናቴዎስ የምስጋና ክፍሎች አሉ አይደለ? እሺ አንተ አውጥተህ አሳየኝ አባቴ። መጽሐፉ ካለ አውጣውና ችግር የለውም። ምዕራፍ ስንት ላውጣ? ሲጀመር ቅዳሴ አትናቴዎስ እኮ በምዕራፍ እኮ አይደለም። ለምንድን ነው ይሄን እንኳን ሳታውቅ የምታወራው? በቁጥር ወይም በአንቀጽ ነው የሚጻፈው አይደለም? እሺ ይሄን እንኳን ሳታውቅ እኮ ነው ገግመህ እንትን የምትለው። እሺ እሺ ይቅር በለኝ። እሺ እና አሁን እኛ ብንሆን ይሄን ስህተት የሰራ ነው ኤፕ ነበር የምትልበት። እስኪ ተረጋጋ። ይሄ ቅዳሴ ምን ይላል? እኔ ቁጥር 72 አንብበው። ካሜራህን አብራና። ኧረ ስለ መድኃኒዓለም ይሄ ምዕራፍ ኦኬ፣ ካሜራ እሺ፣ አባቴ ይሰጣል። ይሄ ቅዳሴ አትናቴዎስ ይላል አይደል? ቀጥሎ ምዕራፍ የለውም አይደል? በአንቀጽ በጣም ታበይክ። ክፍልም አለው። ምዕራፍ ብቻ ሳይሆን ክፍልም አለው። ክፍል 1 ሄዳ የጠቀሰው እሱ ነው። እሱ ነው ማውጣት ያለበት። ምዕራፍ 2
አይ ሊቀ ሊቃውንቱ እኔን በጣም አላዋቂነቴን እያሳዩ ስለሆነ አላዋቂነቴን አደባባይ ላውጣ ብዬ ነው። ክፍል 1 ያው ቅዳሴ አትናቴዎስ ነው እያሳየው ያለሁትኝና ወንድም አለም በወንድም ማማችነት መንፈስ ብናወራ ብዬ ነበር። እኔ ነኝ አላዋቂ። ልክ ነው። እኔ አላዋቂ ነኝ፣ አንተ ምሁር ነህ። ግን ምዕራፍ ስንት የሚል ለጠየቅኩህ ሌላ መስመር የሳተ ነገር ተናገርክ። ያው በምዕራፍ እስኪ አውጣው አይደል? እኔ እንግዲህ የማውቀው ማለት ነው በአንቀጽ እንደሚከፈል ነውና ኤኒዌይስ ዋናው ይሄ ሳይሆን ማለት ነው ቁጥር 72 ነው። አውጣና ሐሳቡ ላይ እናወራ፣ ችግር የለውም። እሺ ይሄን እንደ እንትን ልትወስደው ትችላለህ፣ እንደ ስህተት ማለት ነው። አሁን ይሄ ማለት ነው ቆይ ለምሳሌ እስኪ ምዕራፍ 1 አውጣው። ምዕራፍ 1 ስንት ቁጥር ነው ያለው? አሁን ባንተ ባያስከውትም ማለት ነው የጠየቀውን ጥያቄ እኔ በሌላ አማርኛ ላስረዳ። ዘፍጥረት ቁጥር 17 አውጣ ብዬ ብልህ ዘፍጥረት 52 ምዕራፍ ነው አይደል ያለው ካልተሳሳትኩኝ? ልክ እንደዛ ነው የጠየከኝና ምዕራፍ ስንት ብዬ ደጋግሜ የጠየቅኩ ለዛ ነው። ማቴዎስ ወንጌል ምዕራፍ 9 አውጣ ብለህ እንደማዘዝ ነው ያዘዝከኝ። እሺ እሱ ትዝ እስኪል ድረስ ሌላ ነገር ኤኒዌይስ እሱን ተወውና ማለት ነው ዋናው ነገር ይሄ ሐሳብ ማስረጃው ኖረ አልኖረ ነው እንጂ አሁን ምዕራፍ ኖረው ቁጥር ኖረው የሚለውን ነገር እንደ ስህተት ተወስዷል ብለናል። ግን ሐሳቡ አለ የለም፣ እንደ ስህተት አልወሰድኩትም፣ እንደዛ አልወሰድኩትም። እስቲል ምዕራፉን ምናልባት ማስታወሻ ያየህ ከሆነ ማስታወሻ ላይ ካገኘው ለማስታወስ እየሞከርክ ከሆነ ካስታወስከው ምዕራፉን እንድታስታውስ ነው ያበረታታሁ እንጂ ይሄን እንደ ጋፕ አልወሰድኩትም። ይልቅ አንተ ነህ ተገቢ ያልሆነ ነገር የተናገርከው፣ አዋቂ አላዋቂ ምናምን የሚል ነገር የተጠቀምከው ማለት ነው። እሺ አሁን እሱን እንዳልከው እናቆየውና ሌላ ምናልባት ማስረጃ ማግኘት እንችላለን። ይሄ ከዚህ በላይ ምን ማስረጃ? ይሄንን አላየነውማ ዊንዬ፣ ይሄንን አላየነውም፣ አላሳየኸኝም አባቴ። ኤኒዌይስ ይሄን እንትን ማለት ትችላለህ። ምናልባት ደግሞ በቅዳሴ ዲዮስቆሮስ ላይ ማውጣት ቻልክ ደግሞ ክርስቶስ ብቻውን በመስቀል ላይ መከራ ተቀብሎ ዓለምን እንዳዳነ በግልጽ ይነግረናል። ቅዳሴ ዲዮስቆሮስ ምዕራፍ ስንት? አይ ቲንክ ቼክ ላድርግልህና እሱን እንድንገርህ። ምዕራፉን ግን በግልጽ አለ። አሁን የቁጥሩን ማውጣት ነው። እሱ በጣም አሪፍ ነው። ቼክ ላድርግ ያልከው በጣም አሪፍ ነው። እሺ እስከዛ ድረስ ኮፒ ሊንኩን ከፍ አድርጉት። 6000 ነው ገና። ዳጊዬ እዚህ ካለህ ቴክስትህን አይቼዋለሁ። ላይፍ ላይ ስለሆንኩኝ ነው፣ ትንሽ ታገሰኝ። አንስቼ ልክልሃለሁ። ኮፒ ሊንክ ማንም ጎበዝ የሚያስደርግ ሰናይ የለም እንዴ ዛሬ? ግን ሁላችሁም ኮፒ ሊንክ እናርገውና ከፍ እናርገው። ቅዱሳን ወንድሞቻችን እህቶቻችን ከዚህ ሁላችሁም ተባረኩ። ለእንድመቸን በስነ ስርዓት እንድንገለገል አይ ቲንክ ንዑስ ክፍል 51 ላይ ነው የሚለው። እስኪ ቼክ ታደርገዋለህ እሱን። ያኛውንም ላይ እኮ በምዕራፍ ደረጃ ያወጣኸው ላይ እንትንን ማለት ነው አትናቴዎስን የሰማው ነው 72 ላይ ማውጣት ትችላለህ። በምዕራፉ ላይ ማለት ነው ራሱ ምዕራፉ 72 ላይ ማለት ነው። ምዕራፍ 1 ማለት ነው። ምዕራፍ 1 72 ቁጥር የለውማ። እስኪ አንዴ ላሳየህ። ካልሆነ ምዕራፍ 1 ላይ ራሱ 72 ቁጥርን ታወጣዋለህ። ራሱ ምዕራፍ 1 ላይ 72 ቁጥርን እስኪ ክፈተው።
አሁን ምዕራፍ 1 ብለ ያሳየህናል አይደለ? የኔ ድምፅ ይሰማሃል? ግን ያ ይሰማኛል በግልጽ ምዕራፍ 1 72 ቁጥር የለውም እያልኩህ ምዕራፍ 1 72 ቁጥር በቃ አየህ። እስኪ ቆይ ከዛትናቴዎስ ምዕራፍ ይሄ ቁጥሩ ምንድነው ታዲያ ከስር የምታየው? እሺ ይኸውልህ፣ እሺ ምዕራፍ 1 ምን ይላል? ቅዳሴ አትናቴዎስ ምዕራፍ 1 ይላል። ከዛ እንዳልከው አትናቴዎስ 1 እስኪ 72 ላይ ሄድ። እሺ 72 የለም 72 ወይስ ምዕራፍ 72 አለው? ይሄስ ምዕራፍ ስንት ይላል? ምዕራፍ 2 ይላል። ስለዚህ ምዕራፍ 1 አለቀ አይደለ? እስኪ አንድ ያለቀበት ስንት ላይ ነው? አልሰማም አልከኝ። ስንት ላይ ነው ምዕራፍ 1 ያለቀው? በቁጥር ስንት ላይ? ማን ነው? 29 ላይ 29 ላይ ነው። ኦኬ እሺ ቆይ ምዕራፉ 72 አለው እንዴ ዛትናቴዎስ? እሺ እሱን ደግሞ እኔ እሺ ባስሊዮስ ገብቷል አሁን። ስለዚህ አትናቴዎስን ጨርሰናል ማለት ነው። አትናቴዎስ ምዕራፍ 5 ላይ ነው የሚያልቀው። ምዕራፍ አይኖርም ቴዳዬ። ላሳየው ብዬ ነው። ይሄን ያህል ምዕራፍ ያለው ቅዳሴ የለም። አሁን አትናቴዎስ ረጅሙ ቅዳሴ ነው። ባስሊዮስም እንደዛ አለ። ቆሞስ የሚያውቁት ከሆነ ማለት ነው ከአንተ በቀር ሌላ መድኃኒት የለምና እኛን ማዳን የሚችል ማንም የለም የሚለው ቃል በግዕዙ ደግሞ እስመ አልሞ ልክ ነህ እኮ የሚል አለ። ብዙ ቦታ እናገኛለን እኮ። እሱ አይደለም አሁን ትልቁ ነገር። ቅዳሴ አትናቴዎስ በራሱ አሁን እንዳልከው ይኖራል፣ ግን ይሄን ያህል ምዕራፍ የለውም። ትንሽ ነው፣ አጭር ነው። ይሄ ቃል የት ላይ ነው ያለው? እርስዎ የሚያውቁት ከሆነ ግን በእርግጠኝነት አለ ይሄ ቃል በቅዳሴ ዘአትናቴዎስ ላይ። ዲዮስቆሮስን አገኘኸው እንዴ? ዲዮስቆሮስን ያው ወይ ምናልባት እየተናገር ከሆነ ድምጽ አይሰማም። ያ አይ ቆሞስን ነው የጠየኳቸው። ቁጥር ስንት ላይ ምዕራፍ ስንት ቁጥር ስንት ላይ ነው ይሄ ቃል ያለው? ምን ስንት ላይ እንደሆነ አላስኩትም ነው ለማውራት። ግን ልልህ የፈለኩት ምንድነው አሁን የምትለው ሐሳብ ዞሮ ግን አይኖርም ማለት ነው። አለ በግልጽ እሺ የዲዮስቆሮስን ነው። እሺ የዲዮስቆሮስን ንገረኝ። እሺ አይ ቲንክ ይኸውልህ እኔ ላይ የሚያወጣልኝ ላይ ማለት ነው በአንቀጽ ብሎ ነው የሚያወጣውና ኦኬ እሺ በቃ እሺ እሱ ምናልባት ቆይ የትርጓሜ መጽሐፍ ከሆነ እሺ ገጽ 596 ላይ ያወጣልሃል ትርጓሜው ነው። አይ 597 የለውም 596 462 ላይ ነው የሚያልቀው። 463 ላይ ኦኬ አይ ቲንክ እነዚህ መጽሐፎች በትርጓሜ በምናምን ሲታተሙ የተለያየ እንትን ላይ ነው የሚሆኑት። እኔም ለዛ ነው ዞሮ ሐሳቡ አለ የለም የሚለው ነው ትልቁ ፖይንት እና እሺ ዊኒ ግን ደግሞ ትልቁ ማስረጃችን ራሱ መጽሐፍ ቅዱስ ነው ለማለት ያክል ነው እንደመጀመሪያ ማለት ነው። ወደ ሌላ ነገር እንሂድ እንችላለን። ቴንክ ዩ ቅድም አንድ ነገር ተናግረህ ነበረ ቤተክርስቲያን መሰረቷን መጽሐፍ ቅዱስ ነው የሚል እሱን እስከ ቤተክርስቲያን ምን ማስረጃ ትሰጠናለህ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቴ መጽሐፍ ቅዱስ ነው ያለችበት ምን መጽሐፍ አለ? ጥያቄዎቹ ሁሉ ማለት ነው ላይክ በቃ ኤኮ አንድ ጀነራል ትሩዝ ነው። ቤተክርስቲያን ራሱ ስትመሰረት ጀምሮ ክርስቶስ የመሰረታት እንደሆነ እሱን የታወቀ ነገር ነው። በዶክሜንት ያስቀመጠችበትን ነገር ምን ላይ ጽፋለች? ቤተክርስቲያኗ ይሄ ሁሌም በቃ ከሰንበት ትምህርት ቤት ጀምሮ የምንማረው አይደል እንዴ? እናንተ ተማራችሁት እንበል። እሺ አሁን እኔን መነኝ በሊቅ ነገር ነው ምልህ አንተ የኦርቶዶክስ አምላኬ እግዚአብሔር ነው ብላ የምታስበው ኦር ደግሞ የምታስተምረው ሁሌም በስብከቶቿም በትምህርቶቿም ሁሌም ተናገረች ነው። ኧረ ዊንዬ ዶክሜንት አሳየኝ ያልኩት እኔን መነኝ አትበለኝ። አሁን አንተ ይሄ እኮ ምን ማለት እንደሆነ ታውቃለህ? ኢየሱስ ጌታ ነው እንደሆነ ጌታ የሚለውን ማስረጃ ከመጽሐፍ ቅዱስ ውጭ አምጣ እንደማለት እኮ ነው። አንተ አሁን አምጣ ብትባል በምን ታመጣለህ? ለምሳሌ የለህም ስለሌለህ እሺ እሱንም እናልፈዋለን። ምክንያቱም ቤተክርስቲያን መሰረቷ መጽሐፍ ቅዱስ ብቻ ስለ አይደለም
አንተም ታውቀዋለህ። አሁን እዚህ ለክርክር ፍጆታ ነው እንጂ መሰረቴ ብላ ቤተክርስቲያን የምታምነው ልክ ነው። መጽሐፍ ቅዱስን ትላለች ብቻ። ምንድነው ቤተክርስቲያን ብላ የምታምነው? በአንተ ሐሳብ እያወራው ነበር፣ አቋረጥከኝ። ትውፊት አለ፣ ስርዓት አለ። እነዚህ አንድ ላይ ተደምረው ነው መሰረቴ የምትለው። ትውፊት፣ ቀኖና፣ ስርዓት መጽሐፍ ቅዱስ ነው እንጂ መጽሐፍ ቅዱስ ብቻ አትልም። ለዛ ነው ብቻማ የለም ሲጀመር ብቻ የሚባል ነገር በእኛ ቤተክርስቲያን። ቅድም ግን አንተ አልከኝ እኮ አይደለም ጌታዋ አምላኳ ኢየሱስ ክርስቶስ ብቻ ነው፣ ከዛ ውጭ ሌላ አምላክ የላትም ነው ያልኩህ እንጂ ትውፊትን አትቀበል የሚል ወጥቶኛል እንዴ? አንዳንዴ ፋላሲ ባንሰራ አሪፍ ነው ምልህ እኮ። አንድ ኦርቶዶክሳዊ እምነቱ አብ ወልድ መንፈስ ቅዱስ ብሎ ነው የሚያምነው። አላስወራም አልከኝ እንጂ ያልከውልልህ ችግሩ እኮ አንተም እኮ ትገባለህ። እሺ መጽሐፍ ቅዳሴን ከመክፈታችን በፊት ቤተክርስቲያን መሰረቷ መጽሐፍ ቅዱስ ብቻ ነው። በዛ ምክንያት መጽሐፍ ቅዱስን ላይ ያለውን የነገረ ድነት ወይም የኢየሱስ ክርስቶስን ማዳን ላሳይህ ብለህ ነበረ። እሱ ልታሳየኝ አልቻልክም። ሁለቱንም ልታሳየኝ አልቻልክም። ኤኒዌይስ ወደ ሌላ ነጥብ እንሂድ። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት መዳን በኢየሱስ ብቻ ከሆነ የቅዱሳን በመዳን ውስጥ የቅዱሳን ተሳትፎ ምንድን ነው? ያው የምልጃ ነው። አሁን በኢየሱስ ክርስቶስ ስታነሳ ኢየሱስ ክርስቶስ መካከለኛችን ነው፣ አምላካችን ነው ብለን ነው የምናስበው። ቅዱሳን ግን ዊን እየሰማኝ ነው? ሚውት አታርግ አባቴ። እየሰማሁ ነው። እሺ የምታወራውን ነገር ሁሉ ማስረጃ ስለምጠይቅህ ዝም ብዬ ስለማላልፍ ቅድም እንዳረከው እየሳክ እንድታድበሰብስ ስለማልፈልግ እዚህም 270 ሰዎች ስለሚሰሙን የምታወራው ነገር በእርግጥ ቤተክርስቲያን ታምነዋለች ወይ የሚለውን እያሰብክ ነገር የለም ማለት ነው። እሺ አሁን የቅዱሳን ተሳትፎ ምንድን ነው በመዳን ውስጥ? ኖርማሊ በጸሎት ነው። የኛ ቤተክርስቲያን ቅዱሳንን ይጸልዩልናል፣ አማላጅ ናቸው ብለን እናስባለን። ወደ እግዚአብሔር ያቀርቡናል ብለን እናስባለን። ግን የሚያድነን ማን ነው? ኢየሱስ ክርስቶስ ነው ነው። እረፍ አባቴ። እሺ የለም እዚህ ሪሞት። ይቅርታ ልጄ ረብሾኝ ነው። ያልከኝን በትክክል መስማቴን ለማረጋገጥ ልድገመው። አንደኛ የቅዱሳን ተሳትፎ በጸሎት ነው ያልከኝ አይደለ? በትክክል መስማቴን ለማረጋገጥ ነው። ከዛ ደግሞ ወደ እግዚአብሔር ያቀርቡናል ነው ያልከኝ? ስለዚህ ከዚህ ስለመስቀሉ ይሄን ነገር ስለመስቀሉ ስራ ማለት አይደለም። እሺ ስለመስቀሉ ስራ ማለት ነው ማለት ኢየሱስ ክርስቶስ ያዳነን እንዲሁ ወዶን ነው ያዳነን። በጸጋ በስጦታ ነው ድህነትን የሰጠን። ነገር ግን አሁን አንድ ያመነ ክርስቶስን ያመነ ሰው የቅዱሳንን ጸሎት ድጋፍ ማድረግ ይችላል። የነሱን እርዳታ መጠየቅ ይችላል። እርዳታቸውን ማግኘት ይችላል ነው እንጂ ኢየሱስ ክርስቶስ ለምሳሌ ለመሰቀል ተክለ ሃይማኖት አሉበት ማለት አይደለም። ለማዳነኛ ወደ መስቀል አልገባኝም። ስለ መስቀሉ እኮ አላወራንም። ስለ መዳን አይደል ያወራኸኝ? በድህነታችን ላይ ምንድነው ያለው ተሳትፎ አይደል ያልከኝ? አዎ አብሮ ተሰቅሏል። መዳን ሲል የሚለውን ሐሳብ አንተ ወደ መስቀሉ ስራ ከመጣ ሌላ ሐሳብ ነው። ነገር ግን አንድ ክርስቲያን ከሆነ በኋላ በኢየሱስ ክርስቶስ ካመነ በኋላ የቅዱሳን ጸሎት ይረዱታል ብለን እናስባለን፣ እናምናለን። በምንድን ነው የቅዱሳን ጸሎት እንጂ አሁን የቅዱሳን ጸሎት በምንድን ነው የሚረዳው? ለምሳሌ ሊጠብቁን ይችላሉ ቅዱሳን መላእክት እኛን ሊጠብቁን ይችላሉ። ስለ ድነት ነው እያወራን ያለነው። ዊን ስለ ድነት ነው እያወራን ያለነው። ያን እኮ ነው የምልህ። ወደ ድህነት አሁን ለምሳሌ ቅድም ለዛ ነው የከፈልኩልህ ኢየሱስ ክርስቶስን የመስቀል ስራን እና አንድ ሰው ክርስቲያን ከሆነ በኋላ በቅዱሳን ጸሎት እርዳታን ማግኘት የተለያዩ ሐሳቦች ናቸው። አማላጅነትና አንዴ ስማኝ ወንድም ማለት እሺ የመስቀሉን የነገረ ድነት በቀጥታም ይሁን በተዘዋዋሪ አልነካም። ከመስቀሉ የጌታችን ስራ ጋር በተያያዘ አይደለም፣ ቀጥታ ከቅዱሳን ጋር በተያያዘ ነው። አንተ መጀመሪያ ከጀመርንበት እንነሳ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ድነት በኢየሱስ ብቻ ነው አልከኝ፣ ዘጋን፣ እሱን ጨረስን። እሺ እንደዛ ከሆነ የቅዱሳን ተሳትፎ ምንድነው የሚል ነው ጥያቄ። አሁን ለምሳሌ ቅዱሳን ተሳትፎ ማለት ወደ መስቀሉ ጋር ሳትሄድ አስረዳኝ።
በጣም ጥሩ። ለምሳሌ አንድ ክርስቲያን በኢየሱስ ክርስቶስ የሚያምን ክርስቲያን ዳነ፣ በህይወት በዚህ ምድር ላይ የኖረ የቅዱሳንን እርዳታ ሊፈልግ ይችላል። ለምን? ሊደክም ይችላል፣ ሊሰንፍ ይችላል፣ ኢቭን የመላእክትን ተራዳኢነት ሊጠይቅ ይችላል። ልክ ዳንኤል ከሚካኤል በቀር የሚረዳኝ የለም እንዳለው በዛ ሐሳብ ነው እኛ የምንረዳው። ዳንኤል ምን አላልከኝ? ከሚካኤል በቀር የሚረዳኝ የለም የሚለውን ሐሳብ አላነበብኩትም። እሱን ጥቅስ ምን ላይ ነው? ካሜራ ክፍት ነው ለካ። ይሄ ትንቢተ ዳንኤል 10:21 ላይ አወጣው። ቴዲ ወይ ትንቢተ ዳንኤል 10:21 ላይ ትንቢተ ዳንኤል እሺ፣ መስዬ ዘግይቼ ያየሁትኝ እኮ ትንቢተ ዳንኤል ምዕራፍ 10:21 ላይ አወጣውና እስኪ አንብበው። እሺ፣ ትንቢተ ዳንኤል መጽሐፍ ቅዱስ ላምጣ ብዬ እኮ ነው መስዬ። ትንቢተ ዳንኤል ምዕራፍ 10 ነው ያልከኝ? ቁጥር ስንት አልከኝ? 10:21 ላይ 10:21 ላይ እሺ፣ ላንብብልህ? ኦኬ እሺ። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። ይህንን ዳንኤል የተናገረው። ሌላው ደግሞ መዝሙር 34 ራሱ ከእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አረዊን ይህንን ሐሳብ አክቹዋሊ ገብርኤል ነው የተናገረው እና በዛ ሐሳብ ልትረዳው ትችላለህ። መዝሙር 34:7 ላይ ደግሞ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይቅርታ እኔ ነኝ ሚውት ያደረኩ። እየተሰማማን እንጂ ወንድም አለ እየተሰማማን። ስለዚህ ገብርኤል ያን የተናገረው እንጂ ዳንኤል አይደለም አይደል? አዎ፣ ግን ገብርኤል ይሄንን ነገር ካለው እኛ ገብርኤል ፍጡር ነው አይደል? እንደኛ የሚያድነው እግዚአብሔር እንደሆነ ይታወቃል። ነገር ግን ምን ያህል የመላእክትን አይደለም መላእክታን እርስ በርስ ሊተጋገዙ ይችላሉ። ማንሰማማ ከሆነ በጣም አስቸጋሪ ነው የሚሆነው። ይቅርታ አድርግልኝ፣ አልታገሰም። ፍጡራን እንትን ሊጠይቁ ይችላሉ በሚለው ነው። እሺ አዳምጠኝ እያልኩኝ እኮ ነው። ስለዚህ ገብርኤል ምንድነው? ሚካኤል ገብርኤልን የሚያድነው ከዘላለም ሕይወት ነው ማለት ነው። አሁን ይኸውልህ አየሁ አይደለ? ቅድም የዘላለም ሕይወት ድህነትንና እርዳታን መለያየት አለብህ። እየተነጋገርን ያለ ነው ስለ ዘላለም ሕይወት ነው አይደለም? ዘላለማዊ ሕይወት ከድህነቱ ውጣልኝና በምን መንገድ ነው የሚረዱን ቅዱሳን አይደል ያልከኝ? የድህነቱን የመስቀሉን ስራ ተወው ብለኝ እኮ ወደዚህ ሐሳብ መተናል። ኦኬ፣ ስለዚህ እሺ፣ በጣም ቴንኪው። አሁን ሐሳብን በተወሰነ መንገድ እንደተረዳሁት ቅዱሳን የዘላለም ሕይወት አያሰጡንም። ያን እኮ ነው አንድ ቅዱስ እኔን ረዳኝ ማለት በጸሎት ማለት ነው። ቅዱሳን የዘላለም ሕይወት አያሰጡንም ወይ? ጥያቄ በጣም ቀጥተኛ ነው። አዎ ወይ አይ ብለህ ጀምር። አዎ አያሰጡንም። ያሰጡናል። ይህንን ነገር የሚያደርጉት ምንድነው? በጸሎታቸውና በፈለገው ያርጉ ቅዱሳን የዘላለም ሕይወት እንደሚያሰጡ ማስረጃ ትሰጠኛለህ? እሺ፣ ለምሳሌ እንውሰድና መዝሙር 34:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ይላል። በማን? በሰዎች ላይ ይሰፍራል ያ መልአክ ማለት ነው። ያድናቸውማል ይላል። በሰዎች ላይ አይልም፣ በሰዎች ዙሪያ በሚፈሩት ሰዎች እና ታዲያ ምን ማለት ነው? በሰዎች ላይ እና ዙሪያ ይለያያል ብዬ ነው። እሺ ቃላትን ቀሳውን ተውና ያድናቸውማል ይላል። አሁን አንተ እዚህ ላይ እስኪ ቆይ እስካሁን ጠይቀኸኛልና እዚህ ላይ ያድናቸዋል የሚለው ከምንድን ነው የሚያድናቸው? አንተን የጠቀስከው እኔ ምን አውቃለሁ? አንተ ምን ሊያስረዳ? አይ መዝሙር 34:7 ላይ የተጻፈው ጽሑፉ አንተንም እኔንም ይመለከታል። መጽሐፍ ቅዱስ ላይ ያለ ቃል ነው። ከምንድን ነው የሚያድናቸው? እስኪ አንድ ጥያቄ መለስ። እስካሁን ስትጠይቅ ነበረ። እኔ እንኳን ለማውራት የፈለኩት የነበረው የአቡነ ተክለ ሃይማኖትን መጽሐፍ እንትን አቢዩዝ አድርጋችሁ ስትተረጉሙት ድንገት ትርጓሜውን ስላገኘሁት እዛ ሐሳብ ላይ ለመስጠት ነበረ። አንተ አሁን ስለ መላእክት አማላጅነቱ ስለባንና
እኔ አልፈልግም ስንቶና እስኪ ቆይ አንድ መልአክ ያድናቸውማል የሚል ቃል አለ። ከምንድን ነው የሚያድናቸው ያ መልአክ? እስኪችን ብቻ መልስልኝ። እስካሁን ብዙ ጥያቄ ጠይቀህ መለስኩ። እሺ ጨረስክ? ብዙ በማውራት ቻሌንጅ የምታደርግ ምናምን መስሎህ ከሆነ በጣም ተሳስተሃል። ይቅርታ እንደዚህ በማለቴ። ምክንያቱም እንዳልናገር ሆነ ብለህ እንደምታደርገው በደንብ ገብቶኛል። ነን ስቶፕ የምታወራው ማለት ነው። ጥያቄው የዘላለም ሕይወት በማሰጠት ዙሪያ የቅዱሳን ተሳትፎ ምንድን ነው የሚለው ነው። ይሄንን ለመመለስ አንተ ይረዳኛል ብለህ ጥቅስ ጠቅሰሃል። ይሄ የጠቀስከው ጥቅስ ይረዳሃል አይረዳህም፣ እንዴት ነው የሚረዳህ የሚለውን ማስረዳት የሚጠበቀው ካንተ ነው። ምክንያቱም እኔ በዚህ ጉዳይ ላይ ሐሳብህን ለመረዳት ስጠይቅህ ኦኬ ይህንን ጥቅስ አላየኸውም እንዴ እስኪ ተመልከተው ብለህ ጥቅስ እየጋበዝከኝ ስለሆነ፣ ስለዚህ መዝሙረ ዳዊት ምዕራፍ 34 ብለህ የጠቀስከውን ፍቃድህ ከሆነ አስረዳኝ። ካልሆነ ግን በጣም ደስ የሚል ነገር የነገርከኝ ገድለ ተክለ ሃይማኖት ማብራሪያውን ስላገኘሁት ብለሃል። እሱ ላይ እናወራለን ደስ እያለኝ፣ እንደውም በጣም የምፈልገው እሱን ስለሆነ ማለት ነው። አሁን የመዝሙሩን ቀጥልና አስረዳኝ። መዝሙር 34 ቁጥር ስንት ነው ያልከው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መዝሙር 34 7 ላይ። እሺ አስረዳኝ፣ ምን ማለት ነው? አንዴ እኔ ጥያቄ እኮ ጠይቄ ቢያንስ እችን መልስ ብዬ እኮ ምንድነው ብለህ አላውቀውም። አየህ አይደለ? በቃ በዚህ መንገድ እንዴት ውይይትን መወያየት ትችላለህ? አንተ አላውቀውም እንዴት ትላለህ? ቢያንስ ስለዚህ አላወቅኩትም። አንተ የጠቀስከው ስላወቅከው ነው፣ እኔ ደግሞ ያልጠቀስኩት ስላላወቅኩት ነው። ስለዚህ የጠቀስከው አንተ አስረዳኝ። ወይስ አሁን በዚህ መንገድ እኔ ያድኗቸዋል ሲባል ማለት ነው እኛ መዳንን እንድንወርስ ይራዱናል እንደማለት አድርጌ ነው የምተረጉመው። የአንተስ ትርጉም ምንድን ነው? ይራዱናል የሚለውን ከየት አምጥተህ ነው? ኦኬ እንደዛ ከሆነ ዕብራውያን 1:14 ላይ ያወጣሽ። መዝሙርን መቼ ጨረስንና ነው ወደ ዕብራውያን የምንሄደው? የት አመጣህ አልክ? መርዳት መዝሙር ላይ ያለውን እንጨርስና ወደ አይደለም። ኖ የተያያዘ ነው መጽሐፍ ቅዱስ። ለምሳሌ ዕብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ እንደዚህ እያረኩ እንዳወራ አታስገድደኝ እባክህ፣ እየለመንኩህ እንኳን እኔ አሁን ስድብ አልተሳደብኩም፣ ጥቅስ ነው የጠቀስኩት። አይደለም የጀመርነውን እንጨርስና ወደ ሌላ እንሄዳለን እያልኩኝ ነው። መዝሙር 34ን ለምን ጠቀስከው? እኔ ጋር አይደለም ሪሞት አባቴ። መዝሙር 34ን ለምን ጠቀስከው? ፈልገው እዛ ጋር መዝሙር 34ን ለምን ጠቀስከው? ሐሳብህን የሚለውን አሳየኝና ከዛ የፈለግከው ጥቅስ ጋር እንሄዳለን እኮ። እኔ ለመማማር አይደለ እየተገፋለሁ። ትክክል። ስለዚህ የፈለግከው ጥቅስ ጋር ለምን እዚህ ጋር መጣህ አላልኩም። መላእክት እኔ መዝሙር 8:34ን የጠቀስኩበት ምክንያት ምንድን ነው? እሺ መላእክት ከሚታየውም ከማይታየውም ጠላት እንዲጠብቁን እንዲከላከሉልን እግዚአብሔር ለኛ የሰጠን አንድ እንትናችን ናቸው፣ አገልጋዮቻችን ናቸው። ከዚህ አንግል ነው የጠቀስኩት። ከፍ ብለህ አንብበህ ታስረዳኛለህ አውዱን ለመረዳት በቃ ከዚህ በላይ ምንም ከፍ ብለህ ብታነበውም ምንም የሚተረጎም ነገር የለም። ማንኛውንም ሰው ከጭንቀት ሊያድኑ እንደሚችሉ የሚናገር ነው። ኤኒዌይስ ግን ለደህንነታችን ምንም ጥቅም የለውም ያልከውን ነገር ደግሞ ኧረ አንዴ አንተ ከፍ ብለን ብናነበው ምንም ጥቅም የለውም እንዳልከው አይደለም። ምክንያቱም ይሄንን ባን አይደለም አንተ የጠቀስካትን ቁጥር 7ን ብቻ አይደለም ከላይ 6 ቁጥሮችን እንደዚሁም ደግሞ ከታች ሌሎች ቁጥሮችን ቆርጠህ በማውጣት እሺ እናንብበው እስኪ ሙሉን አንብበው። አንዴ ልናገር። አንተ ነን ስቶፕ ስታወራ እኮ ስታገስ ነበር። ጫን ብዬ እያወራሁ ነው እንጂ እንኳን ፈቅደህልኝ እኮ አይደለም። ባይዘው ብከለክልህማ እንደዚህ አይደለም የማደርገው። እየለመንኩህ እኮ እያወራሁ ያለው ግን እስካሁን የሆነ አንድ ጥያቄ ጠይቀኝ ቢያንስ 30 ሰከንድ ስጠኝ አንተ ሳትገባ ማለት ነው።